አያውቋቸው ምን እየሰሩ ነው ኦርቶዶክስ ውስጥ የነበሩት እርሱ ምንድነው ሙያዎት እንትን ህብስ እየጋገሩ ነበር ምን ያርጉ ግቢ ያጸዱ ነበር ምን እየሰሩ ነበር እስከዛሬ ቆዩት ኦርቶዶክስ ቤተክርስቲያን ውስጥ የለም ምን የሚያውቁት ነገር የለም ይበቃል ሰዓትን ጨርሳል ሰሙ እኔም ጥያቄዎች ስለሚኖሩኝ ትቆያለህ ብዬ ተስፋ አደርጋለሁ አመሰግናለሁ እሺ እኔ ልቀጥል እንግዲህ አንደኛ አሁን ሲጠቅሳቸው የነበሩ አባቶች እጅግ በጣም የተወደዱ አባቶች ናቸው የትርጉም መጽሐፍቶቻቸው ሁሉ በኢትዮጵያውያን ሊቃውንትም ተቀባይነት ያላቸው ምናልባትም እዚህ ቀድም አሳይቻቸዋለሁ ምስጢረ ጥምቀት በሚለው መጽሐፍ ላይም በርካታዎቹ የውጭ ሰዎችም እነ ዮሐንስ አፈወርቅ በዚህ ዙሪያ ምናምን የሚሉትን ሁሉ ጽፌዋለሁ ቅድም አሳይቻቸዋለሁ ምስጢረ ጥምቀትም በነገረ ክርስቶስም እንደዚሁ አሳይቻቸዋለሁ 480 ገጽ የጻፍኩትን እሱን ፈልጋችሁ አንብቡ ሌሎቻችሁ ሌላው እዚህ ጋር መናገር የምፈልገው የተነጋገርነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀትን ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀትን እዚሁ ያሉ አባቶች የተናገሩት ያስተማሩት ይኸውና አቡነ ጎርጎርዮስ አሉ ይኸውና አባ መልከጼዴቅ አሉ ሌሎችም አሉ እዚህ ዘርዝሮ ማሳየት ይቻላል ግን አንድ አባት እንኳን በኢትዮጵያ ውስጥ ያሉ እነዚህ የጠቀሳቸው ሃይማኖተ አበው ያሉ አባቶች 318ቱ ሊቃውን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀት አንዳቸውም እንኳን አላወሩም ስለ ጥምቀት አውርተዋል አዎ ይሄው እነ ጳውሎስም ይሄው መጽሐፍ ቅዱስ የምንጠቅሰው እኮ ኢትዮጵያውያን ሆነው እኮ አይደለም ኢትዮጵያውያን ስለሆነ አይደለም እያልን ያለነው ከመጽሐፍ ቅዱስ ውጭ የሆነው መጽሐፍ ቅዱሳዊ ያልሆነ ኢትዮጵያ ውስጥ ያለው ጥምቀት እዚሁ የኢትዮጵያ ሊቃውንት የፈጠሩት የኢትዮጵያ ሊቃውንት እንዲህና እንዲያ እናድርገው ብለው ቀኖና ሰርተውለት በቀኖና ደንግገው ይዋል መጽሐፍ በቀኖና ደንግገው እነዚህ የኢትዮጵያ ሊቃውንት የደነገጓቸው ድንጋጌዎች ዓለም ማያውቀው ነው ብዬ ተናግረ ሰሙ እንትን አላቸው አለ ጠቅላላ ማን ነው ታቦት ይዞ የሚወጣ ማን ነው ታቦት አለው ያለው ግብጽ የትኛው ጋር ነው በዓሉ አይዛው የምትዞረው ታቦት ጠረጴዛ አለ አዎ አለ ኢትዮጵያ ውስጥ ጠረጴዛ የሚባል የለም ያለው ምንድነው ታቦት ነው በጣም ታቦት ነው አራት ማዕዘን ሆኖ 40 በ40 ሴንቲሜትር ምናልባት 40 በ40 አለ 35 በ40 አለ ይሄ አይነት ታቦት በዓለም ላይ የለም ካቶሊክ ጋም የለም ይሄ የተጻፈበትም እንደዚሁ የለም ስለዚህ ያወራው ነገር አንድ እንኳን ስለ ኢትዮጵያዊ ጥምቀት ሊያመጣ ከቶ አንዲት አጣ ምን ያደርግሽ የተለመደ ምንድን አቡነ ጎርጎርዮስ ዘንዚናቱ ጎርጎርዮስ ምናይ ጎርጎርዮስ እንትን ያለም ማለት ማርጌታ የሰማነውን በዝነ ልቦናችን ያሳድርብን ሌሎቻችሁ ሁላችሁ ማወቅ ያለባችሁ ነገር ቢኖር እሺ ቆየኝ አንድ ቆይ ሰሙ ቃል ዘተሉን ዝም ብለን ጨርሰዋል ቆይ አንድ ሰሙ እዚህ መድረክ ላይ ያላችሁ አይደለም በቃ ጨርሰዋል መርጌታ ጨርሰዋል በጣም የምናመሰግነው ቃለ ሕይወት ያሰማልን እርሶ ከመሄዶ በፊት ኤድናን እንቅልፏን አሳጥተን ስለሆነ እንትን ያደርግናል ጥያቄ ብቻ ለኤድና ልፍቀድላትና አውሯት ከኤድና ጋር አንድ ደቂቃ ብቻ መርጌታ ሰዓት በኋላ ሳንተኛ ስራ እንሄድ ነው ሌሊት ሁሉ አደርንና እኔ ጥያቄ ነም በጣም ራስ ምታት እንትን ስላለኝ ከኔ ላይ ያለው ጽጌና እሱ ጥያቄ ስላለው ለሱ ሰጥቷለሁ የኔ ጥያቄ እሺ አንዳንድ ጥያቄ ሆነ መርጌታም ስለቸኮሉ ጽጌና አገቢው
አመሰግናለሁ ኤዲ በጣም ነው የማመሰግነው። ይሄሉ ባለቤቱም በጣም አመሰግንሻለሁ ስለአስገባሽኝ። አማርኛ ትንሽ አጠር ይለኛል። መርጌታም ወንድማችን ሰሙ ለነበራቸው ቆይታ እናመሰግናለን። መርጌታ አውቀውኛል ብዬ ገምታለሁ። ሰላም ነው። መርጌታ አሉ መርጌታ ኔትወርክ አስወጣቸው። እሺ ለእሳቸው ጥያቄ ምንድነው? ያቁኛል ባለፈ በኤደና ቤት አንድ ነገር ሲናገሩ ሰምቼ ስገባ ምናልባት ኔትወርክን አስወጥቷቸው ሊሆን ይችላል። ወጥተዋል። አማናዊ ስጋና አማናዊ ደም የሚለውን ከደመ መለኮት ስጋ መለኮት ከሚለውን ይጋጫል ብሎ ሲያወሩ ሰምቼ ነበርና የሚጋጭበትን ምክንያት ምንድነው? ይሄን ጥያቄ አለኝ። ሁለተኛ ጥያቄ ደግሞ ጽጌና በጣም ይቅርታና ምናልባት ርዕስ ስለሆነ ያወራን ያለነው ርዕሱ ላይ እንኳን ደህና መጡ። ግን አሁን በርዕስ ስለሆነ ያወራን ያለነው የቁርባንን ደግሞ እንቀጥላለን። በቅዱስ ቁርባን መወያየት እንቀጥላለን። አሁን በጥምቀት ጉዳይ ላይ ጥያቄ ካሉት አስተምሯቸው የመርጌታ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው አይደለም? ቤተክርስቲያኗ መጽሐፍ ቅዱሳዊ ሄዱ ጨረሰን። ጨርሰናል። አይ ለሳቸው ስለዚህ አሁን አትሊስት ጽጌናይ አሁን በሰማኸው በእኛ አባት የተናገሩት ኦርቶዶክሳዊ አገልጋይ ነኝ ኦርቶዶክሳዊ ነኝ ብለዋል እና ከትምህርታቸው አሁን በዚህ ዙሪያ ከሰሙ ጋር ሲወያዩ ኦርቶዶክሳዊ ትምህርት ሰምተህባቸዋል? ኦርቶዶክሳዊ ነበር የእሳቸው? በፍጹም አሁን ለምሳሌ የሰሙ ሲናገር የቤተክርስቲያኗን ትምህርት የሚወክል ወይም ኦርቶዶክሳዊ የሆነ ግብረ መልስ ወይም ጥያቄ የጠየቀ ነበር የሰጠ ነበር። ወንድማችን እንዳለው የቤተክርስቲያን አስተምሮ ነው። ምናልባት እሳቸው በእድሜም ትልቅ ሊሆኑ ይችላሉ። እኔ የገመገምኩት ምንድነው በእድሜም ትልቅ ስለሆኑ ወደ ሀገራችን የመጡ በአማርኛ ወይም በግዕዝ የተተረጎሙ መጽሐፍትን ሊያነቡ ይችላሉ። የእነዚህ አባቶች አሁን ወንድማችን እየጠቀሳቸው የነበረ የማግኘትም የማንበብም እድል ላላገኙ ሊሆን ይችላል። እኔ አልዝባቸውም። ግን ወንድማችን እንዳለው የቤተክርስቲያን አስተምሮ ነው የተናገረው። እንዳለው ከፈርስት ሴንቹሪ እስካሁን ያለ የነበረ የቤተክርስቲያን አስተምሮ እንደሆነ ነው እየተናገረ የነበረ። አሁን ግን እኔ አባቱ ልጠይቃቸው የፈለኩት ዋና ጥያቄ አሁን እየተነጋገሩት በነበረ ንግግራቸው ስለ ታቦቱ ማለት ነው። የታቦት መለኪያቸው ምንድነው? 3 ሴንቲሜትር 10 ሴንቲሜትር እያሉ ይናገሩ ነበር። ኦኬ የሀበሻ ወይም የምድር ሀበሻ የኢትዮጵያም የኤርትራም ይሁን የታቦቱ መለኪያቸው ለኚህ ሰው አባት ምንድነው? እየለኩት ያለ መለኪያ የኦሪቱ ታቦት ነው ወይስ ስህተት ነው? 8 ሴንቲሜትር ነው 10 ሴንቲሜትር ነው ብለው እየለኩት ያለ መለኪያ በምንድነው? ምንጫቸው ምንድነው? ይሄን ነው ያለኝ ጥያቄ ማለት ነው። ስለ ቁርባኑ ስለ ጥምቀቱ ምንም ስላላነሱ ምንም ጥያቄ የለኝም። እኔ ምንም ልናገርበትም የሚችል ነገር የለም እዚህ ላይ። እሺ አመሰግናለሁ ጽጌናይ። ምናልባት እሺ ሰጥሻለሁ ኤድና መምህር አግዛቸው ስላለ ቅድምም ኢንቫይት አድርጌው ነበር። በመሀልም ኔትወርክ ነው ያስወጣው። አይ ቲንክ ስራም ነበረበት ድንገት የሆነ ፕሮግራም ስለነበረ የቤተክርስቲያኗን አስተምሮ እሱም ስለሚያውቅ መምህር መርጌታ ሲያነሱት የነበረውን ነጥቦች አግዘ እንግዲህ እነሱ እየተመከሩ ነው። ጥያቄ አለና አግዛቸው ኢዝናት ኦርቶዶክስ ያገለግላል ነው። ስለ ኦርቶዶክስ ነው አይደለም እያልኩ ያለሁት። በቃ ስለ ራሱ አስተምሮ ማንመናገር ቅድም ተነጋግረናል። ሰዎችን ፐርሰናላይዝ እያደረግን አንጠይቅም። ፐርሰናላይዝ አይደለም ኢዝናት ኦርቶዶክስ ነው አይደለም። ቆይ
አናረግም ግን በትምህርት እንፈታተሽ ብለናል እንደዛ መቀጠል ትችላላችሁ ላይክ ሪፍሌክት እንደሱ ነው የምንቀጥለው ሪፍሌክሽን ላይም እንደዛ ነው የምንቀጥለው እንደዛ ስለምንቀጥል እሱ ማተር አያረግም አሁን ትምህርቶችን እየፈተሽን ነው የምንሄደው ሰዎች ሌቭል ያረግን አናወራም ስለዚህ አገዝ የሚያነሳቸው ፖይንቶች የቤተክርስቲያኗን ትምህርት በሰነድ የሚያመጣ ከሆነ እንስማማለን በቃ ሰነድ ነው የምናወራው አይደለም በፊት ግን ሄሉኔ በጣም ደክሞኛል ወጣ ነውና እሺ እድና በነበረው ሁኔታ ባየሁት በሰማሁት by the way እኔ እንጃ ካየኋቸው ዲቤቶች I name this the worst debate ምክንያቱም እንደዛ ያልኩት ካርዕስት የወጣ ነበር የሚመልሱት የሚናገሩትም ስለ ጥምቀት እየተወራ ወደ ታቦት ይኬዳል ወደ ምንድነው ታቦት ማርያም ላይክ ከዳን የተለያየ በቃ ቶፒኮች የመጡ በጣም አወዛጋቢ ነበር እሳቸው ምንድነው ከተረዳሻቸው ኤድና እሳቸው ያነሱት ፖይንት እኔ ለሁለቱም ጥያቄ አንዳንዴ ቦታም ሄሉ የገባሽ ኮሬክት ያደረግሽላቸው አንቺ አይ ኮሬክት ያደረኩላቸው ሳይሆን የዲቤት ባህል ቅድም ጽጌናይ ጥሩ ነገር ተናግሯል ሰሙ የሚያነሳቸው መጽሐፍቶች ምናልባት አሁን እሳቸው የሌሉ ሊሆኑ ይችላሉ ልክ እሱ አንደርስታንድ እንዳረጋቸው እኔም የዲቤት ባህል በሰሙ ልክ አንደርስታንድ ማድረግ አለባቸው ብዬ አልጠብቅም እዛ ነው ኮሬክት ማድረጋቸው የነበረው እንጂ ለማገዝ አልነበረም እኔ ኤርሊ ምን ብዬሽ ነበር አንድ ሰው ኦርቶዶክሳዊ የሚያደርገው ስታቱሱ ወይም ነኝ ስላለ ሳይሆን ትምህርቱ ነው ለአንድ ሰው ኦርቶዶክሳዊ የሚያደርገው ስለዚህ እንፈትሻቸው አሁን ወደ እንትን እንሂድ ሰዓት ካለሽ ኤድና ሰዓት ካለሽ ይሄ እሳቸው ያነሱት ነጥብ ኦርቶዶክሳዊ አይደለም ብለሽ መተቸት ትችያለሽ በሙሉ ያነሱት ትምህርት አንታይ ኦርቶዶክሳዊ ያልሆነ ትምህርት ነበረ እና በዛሬ በውይይቱ ብቻ ኦርቶዶክሲ ሊሆኑ እንደማይችሉ ኦቪየስ ነው ለኛ ለኦርቶዶክሳውያን አይተናል ማለት ነው የቤተክርስቲያን ትምህርት ለምናቅ ሰዎች ይሄ ኦቪየስ ነበረ ሁለተኛ ደግሞ ስለ ቸርች ፋዘሮች ሲጠየቁ የኢትዮጵያውያን ያሉ ነበር ኢትዮጵያ is part of the Oriental Orthodox Church ለብቻዋ ቸርች አይደለችም ኢትዮጵያን ኦርቶዶክስ ቸርች is part of the Oriental Orthodox Church so ሁሉም ቅዱሳኖች ሲጠየቁ ቸርች ፋዘሮች ሲነሱ የኢትዮጵያም ናቸው የሁሉም ኦሪየንታል ኦርቶዶክስ ናቸው ከተነሱ ለምሳሌ ሴንት ግሪጎሪ ዘንዚናዙ ተነስቶ ነበር ለኢትዮጵያ የሚመለከታታል ሁሉም ኦሪየንታል ኦርቶዶክስ የቸርች ፋዘር ነው ለሁሉም ባይ ዘ ዌይ ካቶሊኮችም ሌሎችም ክሌም ያደርጓቸዋል እና ስለ ቸርች ፋዘሮች አሁን ለምሳሌ ሰሙ ስለ ቶርቲሊያን ስለ ኦሪገን ያወራ ነበር even though saint ናቸው ብለን እንኳን በአንዳንድ ነገር they fell in heresy venerate ባናደርጋቸው their teaching the church fathers we accept certain teaching of the church fathers ማለት ነው እና ይሄ ዩኒቨርሳል ቸርቿ ካቶሊካም ብትሄጂ ኢስተርን ኦርቶዶክስም ኦሪየንታል ኦርቶዶክስም እና የሚያውቁ የፕሮቴስታንቶችም ጋር ስንሄድ ላይክ እነዚህ ቸርች ፋዘሮች ሁሉም ሰው ነው ትምህርታቸውን የሚያደርገው ማለት ነው እና ይሄን ደግሞ በትክክል አድረስ አለማድረጋቸው ያው አንቺ እንዳልሽው የስምም እሳቸው በሚያውቁት በኢትዮጵያ ወይም ሃይማኖት አበው ላይ የሚያውቁት ስምም እንትን ኮንፊዝ አድርጓቸው ከሆነ ወይም ካልሆነ መልሳቸው ግን ምን ነበር የኢትዮጵያ አይደሉም ነበር የሚሉት እና I question Yemergeta understanding. Do they understand Ethiopian Orthodox is part of the church, which is part of the Oriental Orthodox Church? እና ይህን ዕውቀትም ያጠራቸው ይመስለኛል ላይክ ለብቻው አድርጎ ነው የሚቀርጿት በሳቸው አስተሳሰብ ዩኒቨርሳሊ ግን ቸርቿ አንድ ነች አሁን ለምሳሌ ታቦት የላቸውም ሌሎቹ ይሉ ነበር አልተር የሌላት ቸርች አይደለችም by the way ካቶሊኮች ጋር ብትሄጂም they have an altar Eastern Orthodox Church ብትሄጂ they have an altar we Oriental Orthodox Church ለምሳሌ የኔ ቸርች Coptic Church we have an altar ሳይኖርን ቅዳሴ ቅዱስ ሥጋውና ደሙ የክርስቶስ መሰዊያ ላይ ማቅረብ አንችልም ማለት ነው so ይሄ ቅዳሴ ራሱ መደረግ አይችልም ይሄ ሌላ ቸርች ልትሆን አትችልም ማለት ነው እንደው ሉተራኖችም እኔ ማቃቸው እዚህ አሜሪካ ያሉ ኢቫንጀሊስት ሉተራኖች እንኳን ሳይቀር አልታር አላቸው መሰዊያ አላቸው they claim ቅዳሴም ሊተርጂም አላቸው
ይሄ ዕውቀት ማነሱ ራሱ ኮሽን ውስጥ ያስገባል ማለት ነው። እንኳን ኦርቶዶክሳዊ እንዲሆን አንድ ሰው ይሄንን ፌል ያደረገ ዕውቀት ይዞ ላይክ ፕሮቴስታንቶች እንኳን እኔ ላይክ ደህና የሆነ ፕሮቴስታንት እንኳን ይሄ ማያውቅ ከሆነ ኮሽን ማርክ ውስጥ አስገባለሁ። እንደው ዱ ዴይ ኖ ዴር ኦን ፌዝ ነው የምንላቸው ማለት ነው። ምናልባት አንድ ጥያቄ ሄድና ከመሄድሽ በፊት ላቋርጥሽ ሳይሆን አንድ ላይ እንድትመልሽልኝ ስለፈለኩ ነው። ሶሪ። አንዳንድ ጊዜ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ለአገልግሎት የሚውል ለትምህርት ወደ ግብጽ ኦርቶዶክስ ቤተክርስቲያን ሲሄዱ አንድ አባት የተናገሩትን በልጅነት የሰማሁት ነገር አለ። ከተሳሳትኩ ታርሚኛለሽ። የልጅነት የሰማሁት ስለሆነ ማለት ነው። እና እኛ አባት መለክሴ ናቸውና ለትምህርት ነው ወደ ግብጽ የተላኩት። ከዛ ቅዳሴን አብረው እዛ አገልግሎት እንዲሰጡ እድሉ ተሰጥቷቸው ወደ ቅድስተ ቅዱሳን ቅዱስ ቁርባንን እንትን ለማድረግ ሲገቡ በጣም እንደደነገጡና በታቦት ላይ እንደማይፈተት አይተው መተው አጫውተውናል። በጣም ደንግጠው ማለት ነው። እና ይሄ ሪል ነው ወይ? ይሄ ራሱ ስህተት ነው ያልሽው ነገር ማለት ነው። አይ እኔ ካልኩሽ እኮ እኔ በልጅነት የሰማሁትን ነው ካልኩ ወይም ጠረጴዛ ልታረሚ ትችያለሽ። እሺ ጠረጴዛ ወይም መሰዊያ እኔ የቸርቻችን ራሱ ውስጥ ሊተርጂ እንትን ሲደረግ ከፍቼ ላሳይሽ እችላለሁ። ወይም ዌብሳይት ገብተሽ we have a website ሴን ማርክ ATL ብለሽ ገብተሽ ናሳያትና ቢግ ስክሪን ላይ አድርጊ። ይሄው እሺ በታቦት ላይ ማለት ታቦት የሚባለው እኔ እስከማውቀው አልታር ነው። መሰዊያ ይሄው መሰዊያ። ስለዚህ የሚፈተተው እዚህ ላይ ነው። ግብጽ ኦርቶዶክስ ቤተክርስቲያን አልታር ያው እነሱ የሆሊ አልታር የሚባለው ይሄ ነው። የሚባል የለም። ቆይ ሰሙ እኔ አሁን ላስት ዊክ ላይክ በአመት ሁለቴ ስለሚሄድ ሴንት አትናሲስ ላይክ ምንድነው ቲኦሎጂ ጥናቴ ኦርላንዶ ሄጄ ነበር። እዛ ነው ትምህርት ቤት እና እዛ የምንማረው ብዙ የኢትዮጵያን ቄሶች፣ የኤሪትሪያን ቄሶች፣ የኢትዮጵያን ዲያቆኖች፣ የኤርትራን ዲያቆኖች፣ ሌሎች ምዕመኖች እንደኔም አለን ማለት ነው። ብዙ ሰው ነበረ። እሁድ ላይ ማለት ነው። እሁድ ላይ አጋጣሚ አንድ ቀን እሁድ ላይ ፌል ስለሚያደርግ እሁድ ከጠዋት ከ6 AM ተነስተን ቅዳሴ ነው የምንሄደው። ቸርች አለ እዛ ማለት ነው። እና እዛ የሚቀድሱት ሁሉንም እንትኖች ቄሶች የኢትዮጵያም የኤርትራም ካፕቲኮችን በየተራ እዛ ቅዱስ ቅዱሳን ውስጥ ገብተው ሁሉም ነው አብረው ስጋና ደሙን የሚያዘጋጁ ሁሉም አብረው ያቀርቡና ሁሉ አብረው የቅዳሴው ስርዓት ያካሂዳሉ። በየተራ የተቀባበሉ ሁሉንም ፓርቲሲፔት ያደርጋሉ። so this shows you the church is one ማለት ነው። አይ እስኪ ኤድና ይሄ ነው ኖርማሊ ኮፕቲክ ቸርች እና አየሽው አራት ማዕዘን ነው የኦርቶዶክሶች ብለው ቅድም ሲያወሩ የነበረው። እኛ ታዲያ ምንኛ እንትን እኮ ትራፒዚየም ነው አላለም። ይሄው አይም እኮ አራት ማዕዘን ደሴም ነው ባይዘው ምን ሲጀመር ኦርቶዶክስን ለመሳደብ የሆነ ለማጥላላት ኦድ ለመሆን የሚጠቀሙት ወርድ እንጂ እሱን አሁን ትምህርት ላይ እናተኩር ስላልን ይተሶከ አይ ትምህርት ላይ ነው የለሽ። አይ ቅድም ከተነሳው አንፃር ነው የለሽ። ቅድም ግብጽ እንትን የላትም ሲሉ ስለነበረ ይሄው የግብጽ በቋንቋ በእኛ ቋንቋ አልታር እንለዋለን ማለት ነው። which is በአማርኛ የመሰዊያ ይመስለኛል አልታር ሲባል ማለት ነው። ቅዱስ ለቅዱሳን ይባላል እሱ ማለት ነው። ይሄው አልታር የኮፕቲክ ቸርች ብሎ ግን የከፈትኩት ኤድና ያው ስለዚህ በዚህ ምን ኮፕቲክ ኦርቶዶክስ ቸርች ስትራክቸር ኦፍ ኮፕቲክ ቸርች አልታር ይልና ይሄው አልታሩ እና ምን ለማለት ፈልጌ ነው እኛ የኛ ምንድነው አለ አንድ የኢትዮጵያ ካህን አሁን ወደኛ ቸርች ቢመጣ ምንም ስትሬንጅ አይሰማውም። ቀጥታ ቅዱስ ቅዱሳኑ ገብቶ ስጋና ደሙን ማዘጋጀት ይችላል። የኤርትራ ቄስ ቢመጣ ደስም ምክንያቱም አንድ ስለሆነ የካፕቲክ ቸርች እንዴም እዛ ያለች እንድትነግሪያቸው እንፈልገው እኛ ኤርትራውያን ታቦት ከግብጽ ስናመጣ 10ቱ ትእዛዛትን ያለበት ልክ እንደኛ የምድር አጋዚት ነው የሚሰጡን። እኔ አውቃለሁ በግብጽ ቤተክርስቲያን ብዙ ጊዜ እንቀድሻለሁ አውቃለሁ ማለት ነው። በዚያ በአሜሪካ በብዛት ከነሱ ጋር ቀድሻለሁ። እነሱ ያ ነገር አምን ያ10ቱ ትእዛዛት በእኛ ሀገር ያለ በጽላትን የተጻፈ እኛን የሚሰጡን ከነሱ ታቦት ስንቀበል ያን ነው ማለት ነው። እኛን የምናቀው ታቦት ነው። ኦኬ
እሺ እንደዛ ከሆነ ጽጌና እሱን እስኪ መጽሐፍ ቅዱሳዊ አድርገህ ልትነግረኝ ትችላለህ? ጌታችን እዚህ ጋር እንትን ልበልልሽና ስትራክቸር ኦፍ ይሄ ቅዱሳዊ ታረጉልኝ። አየነው ሳሙኤል ይሄ አይደለም እሱ አንቺ አየሽው ስትራክቸር ኦፍ ዘ ኮፕቲክ ቸርች ዲ አልታር ይላል። ይኸው በደንብ ይኸው the English word altar is derived from the Latin word altar, which means the place or the structure, the sculpture upon which sacrifice are slain. Other name for the altar example English ayesho table ሌላ ስሙ the table of the Lord ወይም the Lord's table የሚባለው ayesho አይደል? አይቻለሁ ጎግል ላይ ያዘን በደንብ እናየዋለን። ሰሙ በአረብኛ ማዝባ ይባላል። በሰፊው ሌላ ቀን ስለዚህ ጉዳይ እናወራለን። ይልሽ በደንብ አይ ወይ ክሊር ይሁንልሽና the altar material can be made of wood, stone or metal. ራሳችን ስላልሆነ እኔ አሁን ጥያቄ ቀድም ይቅርታ አድርግልኝ። አሰርቱ ዛት ነው ያልኩት የቃል እንትን ነው። ይቅርታ ይደረግ። እሺ በቃ እሱ ነው ጥያቄ የነበረው። አልፋ ኦሜጋ የሚለውን ለማለት ነው። ይቅርታ እዛው ያንተው ወደ አፌን ስለመጣ ነው። ይቅርታ አድርግ። እንትን ላይ የተጻፈው ባይዘወይ ሄሉ አልፋ እና ኦሜጋ ክራይስት ኢዝ አልፋ እና ኦሜጋ እሺ በዛ ታች ያላችሁም አይ ችግር የለም አሰርቱ ይፈጠራል። እሺ ወደ ቶፒካችን እንመለስና አግዝ by the way he is in US too በእኛ እኮ 3:30 am in the morning ነው ያለው። በጣም ሰዓት ሄደዋል። በጣም ደክሞናል። ሌሊታችን ሁሉ እንትን ሆኗል። እሺ ኤድና አመሰግናለሁ። እንቀጥላለን ውይይታችን እንደዚህ ነገሮችን እንትን እያደረግን በሰፊው እንቀጥላለን። ይሄንን ደግሞ መጽሐፍ ቅዱሳዊ አድርጋችሁ እንደምታሳዩኝ ተስፋ አደርጋለሁ። በቀጣይ ክፍላችን ላይ በዚህ ሰፊ ትምህርት አለ። if you are interested we can talk about it in detail ማለት ነው። ዋና ሐሳቡ ግን ምን ነበረ like ስለ ጥምቀት እየተወራ ሌላ ዓለም ላይ እንደዚህ የለም፣ ሌላ ዓለም ላይ እንደዚህ የለም። ይሄ አሁን ስፔሲፊክሊ የሚያሳየው በጣም like ኢትዮጵያን ኦርቶዶክስ ቸርች በጣም በጥላቻና በማንቋሸሽ የታየች ነው የሚመስለውና ይሄ ደግሞ ክርስቲያናዊ አካሄድም እንኳን አንድ የኦርቶዶክስ አገልጋይ ነው የሚሰው አንድ ተራክቶ ግን እንትን ኤድና አንድ ጥያቄ እሳቸው ካነሱት አንድ ጥያቄ ላንሳና ሜሮንና ጥምቀት ግንኙነታቸው ምንድነው? እሱ ስላልገባኝ ነው። እሳቸው እሱን ክሊር ቆይ እዚህ ጋር አጠር ባዳ እሱ ጥያቄ አለኝ። ቆይ አንዴ ሰሙ ቆይ አንዴ ጥያቄ አለኝና ኤድና የአንድ ደቂቃ ብቻ ስጭኝ። አግዝ አንዴ ሚውት አንሳልኝ። አንዴ አግዝ ከይቅርታ ጋር በጣም ካለ ሰዓትን የጠራው በጣም ሶሪ። አግዝ ጥምቀትና ሜሮን ግንኙነታቸው ምንድነው? ቀደምም መርጌታ እዚህ በፊት እንኳን ታስታውሽ ከሆነ ታዛቸው ለዚህ በደንብ አሁን አግዝን ሳይሆን ስለ ጥምቀትና ሜሮን ሄሉ መጠየቅ ቆይ አይደለም። ቆይ ጠይቃቸዋለሁ። ቆይ አንዴ እንዴ እሱን አጠይቀው እንዴ ልትመራኝ ነው እንዴ? ሰሙ ቆይ አንዴ ቆይ አንዴ ሰሙ ቅድም አይተሃል አይደለ? የገዛ ወንድሜን ሳወርደው አይተሃል አይደለም? ሰሙ ረፍ ሰሙ የገዛ ወንድሜን ሳወርደው አይተሃል። መሀል ገብቶ እንደዚህ አድርጊ ስላለው አውርጄዋለሁ። ይሄው የለም እንዴ አርጊ አይደለም ክርስቲያኖች የኦርቶዶክስ ጥያቄ አንዴ ቆይ አሁን ይኸውልህ ምንም ፍርሃት እኮ የለም። በቃ እኛ እኮ ለእግዚአብሔር አንቀናበትም። ለቤተክርስቲያን እኮ አለኝ ብላ ያስቀመጠችው ነገር አላት። እሷ አለኝ ብላ ባስቀመጠችው ነገር እኮ እኛ ሁላችንም እንሸማቀቅበት ምንም ምክንያት እኮ የለም። በቃ እውነት ይዘን ነው እዚህ ቁጭ ያልነው። ባለን ሄለን መጣዋል። ቆይ ያለን ለምን እሱ ትጠይቂዋለሽ? he is not orthodox እንዴ ሰሙ ቆይ ይጉሳቸው መሰለኝ መርጌታ ቆይ አናሲሙስ ላስቸግረው ወርጄ ላስገባ። አመሰግናለሁ። እሺ ውረድና ሳባቸው አግዛቸው። የኔ ጥያቄ ብዙ ቤትም እሰማለሁ፣ ወንጌላውያን አማኞች ቤትም እሰማለሁ፣ ኦርቶዶክሶች ጋር ብዙ ጊዜ ጥምቀትና ሜሮን እየተነሳ እንደ ትልቅ ጭቅጭቅ ይነሳል። ለኦርቶዶክሳውያን ሜሮን ጥምቀት ከሌለ ሜሮንን ማን ነው ጥምቀትን አይሰጡም የሚል ጥምቀቱ ያለ ሜሮን ሙሉ አይደለም የሚል ትምህርት አለ የሚል ትችቶች አሉ። እና ይሄ ከምን የተነሳ ነው? አንተ ቀደምት የቤተክርስቲያኗ መምህር ስለነበር አሁንም ነኝ ስለምትል ኦፍ ኮርስ ታዱሳዊ እንደሆን ካቃለው ያንተ ግልጽ ነው። ስለዚህ እዚህ ጋር ብቻ የቤተክርስቲያኗን እንትን ንገረኝ ማጥራት ስለምፈልግ ነው። እሺ
እሺ አመሰግናለሁ። ያው ቅድም በሚመችው ስላልነበርኩ ከቸከቸውን የተወያያችሁትን ምንም አልሰማሁም። አይ መሰረታዊ ጥያቄ ነው የጠየኩት። የእነሱን ተውና ሜሮንንና ጥምቀት ምንድነው ተያያዥነታቸው? ቅድም ሰሙ ማብራሪያ ሲሰጥ ነበር። ቤተክርስቲያን ያለ ሜሮን ቤተክርስቲያን ያለ ታቦት ማብራሪያ አልሰጠሁም። ማብራሪያ ሳይሆን መልስ ሰጥታችኋል። ሰሙ አንዴ ቆይ። እኔ መልስ ሲጀመር እኛ ስለ ሜሮን ያወራነው ነገር እሳቸው ስለ ሜሮን አንስተዋል። ጥምቀት ያለ ሜሮን እሳቸው ያነሱትን መጠየቅ ያለብሽ እኛ ያለ ታቦት ደግሞ ቤተክርስቲያን አይደለች። ለማየሩና በሜሮን ዙሪያ ከኛ ጋር ማውራት ይችላል። በጥምቀትና በሜሮን ዙሪያ እሺ፣ ሜሮንን በሚመለከት ላውራ። እንደሱ እናርግሽ ይቻላል። እሺ፣ ዝጋው ሰሙ ይቻላል። የቤተ እምነቱ ተከታይ ሆነ ሰው እኛ አስቀምጠሻለሁ። አንዴ ቀበላለሁ። አንዴ ሰሙ ዝጋው። እሺ አግዝ ስለ ሜሮን እና ጥምቀት ተያያዥነታቸው ተወራራሽ ምንድነው? እንግዲህ 7 ምስጢራተ ቤተክርስቲያንን ነው ኦርቶዶክስ የምታምነው። ከሰባቱ ጥምቀት ያው የመጀመሪያው ነው። የተጠመቀ ሰው በመንፈስ ቅዱስ እንዲታተም በሚል ሜሮን ይቀባል። ሕዋሳቱም ሜሮንን ይቀባል። እንግዲህ ሜሮን መንፈስ ቅዱስን የሚተካ ዘይት ነው። ሜሮን ከሌለ በመንፈስ ቅዱስ እንደታተመ አይታሰብም። ነገር ግን ይህ መጽሐፍ ቅዱሳዊ ድጋፍ የሌለው ከጊዜ በኋላ የመጣ ትምህርት እንደሆነ ይታወቃል። መንፈስ ቅዱስን የሚተካብላ አስተምራ አታውቅም። አሁንም ሜሮን አቢዩዝ እያስደረግሽ ነው። ሰሙ ትምህርታችን እኛን ጠይቂና ደሙ ዝም ማትል ከሆነ አወርዳለሁ። ሲሪየስሊ አወርዳለሁ። ሄሎ እየሰማን ነው። ማይሰማ ከሆነ የሚተካ ነው። መንፈስ ቅዱስን የሚተካ ዘይት ትወያይ ስለነበረ ነው ያከበርኩ። ከቀጠልክ አወርዳለሁ። መንፈስ ቅዱስን የሚተካ ዘይት ነው ሜሮን። ያው ጳጳሳት የሚያፈሉት የሚል ነው። ግን ምንም አይነት መጽሐፍ ቅዱሳዊ ማስረጃ የለም። ምክንያቱም መንፈስ ቅዱስን ስለመቀበል ወይም መንፈስ ቅዱስ ከዘይት ጋር ተያይዞ አልተነሳም። ራሱ መንፈስ ቅዱስ በአንደኛ ዮሐንስ ምዕራፍ 2 ወደ ቁጥር 17 አካባቢ እናንተ ግን ከቅዱሱ ቅባት ተቀበላችኋል ይላል። የቅዱሱ ቅባት የተባለው መንፈስ ቅዱስ ነው። ኢየሱስ ክርስቶስ በመንፈስ ቅዱስና በኃይል እንደተቀባ ይናገራል። የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል ብሏል። ስለዚህ ከዚያ ቅባት ተቀበላችኋል ሲል ስለ ዘይት አይደለም የሚያወራው፣ ስለ መንፈስ ቅዱስ ነው። ነገር ግን ያው ቤተክርስቲያን በጊዜ ሂደት ከመንፈስ ቅዱስ ቁጥጥር ወጥታ ወደ ሜሮን ነው የገባችው። ስለዚህ አሁን መንፈስ ቅዱስ ብዙ ቦታ የለውም፣ ሜሮን ነው። ሜሮን መንፈስ ቅዱስን ተክቶ ያለ ምስጢር ነው። ነገር ግን ይሄ የተተካበት ጊዜ የቤተክርስቲያን ታሪክ የቤተክርስቲያን አባቶች ሜሮን የጀመሩበት ጊዜና ምክንያት ልትነግረን ትችላለህ? ከዛ በፊት አልነበረም ካልክ በማስረጃ ልታሳየኝ ትችላለህ? አግዝ። እሺ፣ በእርግጥ ያው መንገድ ላይ ነው ያለሁት። እንዲሁ ታሪኮችን ማንሳት እችላለሁ። አሁን ለምሳሌ በመጽሐፍ ቅዱስ ውስጥ በሜሮን ለሚያምኑ ሰዎች ትክክል ነው፣ ጥያቄዋ ትክክል ነው። አይ ግድ የለም። ከዛ እናንተ ትናገሩና በዳኝነት ሌሎች ደግሞ ይገባሉ። እሱ ይናገርና ከዛ ደግሞ ለእናንተ ሰጣለሁ። ከዛ ሌሎች በዳኝነት ይገባሉ ኦርቶዶክሳውያን። ይህ ልምምድ በመጽሐፍ ቅዱስ ውስጥ እንደሌለ ይታወቃል። መጽሐፍ ቅዱስ ውስጥ ለምሳሌ በሽተኞችን ስለመፈወስ ዘይት ቀብተው ሽማግሌዎች ወይም ቀሳውስት እንዲጸልዩ ይናገራል። ከፈውስ ጋራ የተገናኘ ነው። እሱም ደግሞ ምስጢረ ቀንዲል ተብሎ የተገለጠው ነው። ምስጢረ ቀንዲል ነው። ሜሮን ግን ምንም አይነት መጽሐፍ ቅዱሳዊ መሰረት የሌለው ከጊዜ በኋላ የመጣ ታሪክ ነው። አሁን ለምሳሌ በኦርቶዶክስ ቤተክርስቲያን ውስጥ ኢየሱስ በስደቱ ጊዜ ሜሮን የሚፈላበትን መሰረት እንዳስቀመጠ የሚናገር እየሸሸ ነው የጠየቅሽው። አንዴ ሲፎርስ አንዴ ወንድሜ ምስጢረ ማስረጃ በያዕቆብ ምዕራፍ 5 ያለ ምስጢረ ቀንዲል መሆኑ ከየት ነው የመጣው? ቤተክርስቲያኗ እንደሱ ነው። ምስጢረ ቀንዲልን የምትገልጠው ኪዳኑ ነው ወይ ጽጌና አንዴ ይቅርታና ይጨርስ። እሱ ይሄ አሁን የኢትዮ ኦርቶዶክስ መምህር ነበረ የተባለው ቀንዲልንና ሜሮንን ሰሙ ያዳምጥ እስቲ
እንስማው። አይዞ ሞዴሬተር እናቃለን ግን እንጨርስ። ተናግሮ ይጨርስ። እያወራው ነው እኮ ምንም ችግር የለው። ምን አለ ያረግን ስለሆነ አሁን የጠየቀኝ ወንድም ቲክቶክ ላይ የተነሱ ያሉ ፖይንቶች እያጠራን ያለ ነውና ፕሊዝ ሰሙ። እሺ ነገር ሪስፔክት ይኖር። ገባ? የጠየቁትን ጥያቄ ልድገምለትና ምን አለ ይቅርታ በመሃል ስለገባው ምን አልክ? የያዕቆብ ይቅርታ ግን የጠየቀችው መሰረታዊ ጥያቄ ነበር። እሱ እንትን እንዲል አልፈልግም። እሷ ትጨርስ፣ አትጉበት። መሰረታዊ ጥያቄ ነው። ይሄ ነገር መቼ ነው የጀመረው? የሆነ መንፈስ ቅዱስን አውጥተው በዘይት ተኩት። ይሄ ማይኩን ከፍቶ ነው መሰረታዊ እና ሁለቱ ይጨርሱ፣ አትግቡ። እውነት በጣም ነው አቁሙ ማለት በጣም ነው የሚደክመው። እኔ በጣም ነው የሚከብደኝ ትልቅ ሰው አቁሙ ማለት። ግን ረጅም ሰዓት ሚዩት እያረኳችሁ ነው። እረፉ፣ ተው በቃ። ጥያቄ ጠይቅ ያለው ይሄ ነገር ሜሮንን በመንፈስ ቅዱስን በሜሮን እንደተካች ቤተክርስቲያኗ የሚታወቅ ከሆነ በታሪክ ሂደት የተጀመረበት የምታስታውስ ከሆነ እንዳልከው መንገድ ላይ ነኝ ብለሃል። የተጀመረበት ምክንያት ካለ እሱን ታሳየን የምትችለው በቃልህም ቢሆን ካለ ከዛ አሁን እኔ እያልኩ ያለሁት ምንድነው በመጽሐፍ ቅዱስ ውስጥ ሜሮን ወይም መንፈስ ቅዱስ በዘይት እንደተተካ የሚናገር ማስረጃ ማንም ሊያቀርብ አይችልም። ምክንያቱም የተጻፈው ከፈውስ ጋር ተያይዞ ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 17 ላይ ያለው ግን ከቅዱሱ ቅባት ተቀበላችኋል የሚለው ዘይትን ሳይሆን የሚያሳየው መንፈስ ቅዱስን ነው። ራሱን መንፈስ ቅዱስን ነው። ስለዚህ መንፈስ ቅዱስ ቤተክርስቲያን ስትመሰረት በበዓለ 50 ቀን መንፈስ ቅዱስ እንደወረደ እናያለን። ከዚያም በኋላ በሐዋርያት ሥራ ውስጥ የምናነበው መንፈስ ቅዱስ ሲወርድ እንጂ ዘይት እየተቀቡ መንፈስ ቅዱስ እንዲያድርባቸው ሲደረግ አናገኝም። ይህ ግን በታሪክ ሂደት ውስጥ የመጣ ነገር ነው። ስለዚህ አሁን ነገር ወዴት ይዞራል? መንፈስ ቅዱስን ለመቀበል የግድ በሜሮን መቀባት ያስፈልጋል ወደሚል ትምህርት ሄዷል። ምናልባት አሁን ያው መንገድ ላይ ስለሆንኩኝ በዚህ ጊዜ ነው የገባው የሚለውን ማቅረብ አልችል ይሆናል። ነገር ግን መጽሐፍ ቅዱስ ውስጥ የሌለ ሌላ ጊዜ ዘህልን ተመጣጣ መጽሐፍ ቅዱስ ውስጥ የሌለ ከጊዜ በኋላ የመጣ መሆኑን ግን እነሱም ማስረጃ ብለው አሁን ለምሳሌ ስፒሮስ ሊያቀርብ ይችላል። ስፒሮስ አንዴ ስፒሮስ ብዙ ማስረጃዎች ስላሉ ይሄ ምናልባት አሁን ያነሳው ጥያቄ መሰረታዊ ጥያቄ ስለሆነ አሁን አግዝ ባለው ላይ ማስረጃ ሜሮን በመንፈስ ቅዱስ አገልግሎት በሜሮን የተተካበት ጊዜ ካለ በቤተክርስቲያኗ ማስረጃ ብታመጣልኝ። ሄሉ በክርስትና ታሪክ መንፈስ ቅዱስ በቁስ ተተካ የሚል ታሪክ የለም። ይቅርታ አድርጉልኝና በየትኛውም ታሪክ መንፈስ ቅዱስን በዘይት ተኩት ማለት የመንፈስ ቅዱስን አምላክነት መካር ነው። በቁስ የሚተካ ነገር ተደርጎ በቤተክርስቲያን ታሪክ እንደዚህ አይነት ነገር የለም። ስለዚህ ውሃ ጥምቀትና ሜሮን ምንድነው ተያያዥነታቸው? ከተርቲሊያን ጀምሬ ያሳይሻለሁ። ሜሮን እጅ በመጫን ፋንታ የመጣ ነው። ለምሳሌ የሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ አጠመቀ፣ ሰበከ፣ አመኑ፣ ተጠመቁ። እጅ መጫን ስልጣን ስለሌለው ግን ከኢየሩሳሌም ጴጥሮስና ዮሐንስን ላኩ። ለምንድን ያላኩት? እጅ ጭነው መንፈስ ቅዱስን እንዲቀበሉ። በኋላ በተክርስቲያን እነዚህ ሐዋርያት ሁሉ ቦታ መሄድ ስለማይችሉ ከሐዋርያትም የተተኩት ጳጳሳት ሁሉ ቦታ መሄድ ስለማይችሉ ጳጳሳት ይጸልዩና ሜሮን ላይ ካህናት ሲያጠምቁ ይሄንን ነገር ይቀባሉ። የእጅ መጫን ነው በዚህ የተተካው እንጂ መንፈስ ቅዱስ አይደለም። ይሄንን ከተርቲሊያን ታያላችሁ ከጥንት ጀምሮ። እሺ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርታችን ይሄ ነው። ሰንት ሲሪል ካቴኪዝም እንትን ላይም አለ ሜሮን ሰው ሲጠመቅ እንዴት እንደሚቀባ። እሺ መልሰልኛል። ጥያቄ ላስቀምጥ። እሺ ቀጥል። ጥያቄ ላስቀምጥ። ቆይ በሜሮን የተወሰነ ነገር አንዴ ቆይ ጥያቄን ልጠይቅ ፕሊዝ። ቆይ ትጠይቃለህ። ተቀድሞ ቁጭ ብያለሁና ሌላ ጥያቄ እስከመግባት ወደ ሌላ ጥያቄ አይደለም የገባሁት። ስለዚህ ስፒሮስን ኧረ በጌታ ቁል ጠይቀው ስፒሮስ አሁን ያነሳው ሐሳብ አለ። ስፒሮስ ያነሳው ሐሳብ አለና ስለዚህ ሐዋርያት ሥራ ውስጥ ሌላ ጥያቄ ውስጥ አትግቡ። እዚህ ጋር እንመልስ። አግዛቸው ተሰጥቷል። ኧረ በጌታ ሄሉ እንዴት ነው ማወራው ከዚህ ሰው ጋር? ጥያቄ ልጠይቅ መብት የለኝም? አቤት ሁለት እንጨርስና ያግዘን ትጠይቃለህ። ሌሎቹም ያ አሁን አንተ ያነሳው ባይዘው አግዝ ላይ 5 ሰው እንደሆነ ያወራችሁት
ሚዩት አርግተን ስናዳምጥ ነበረ። አሁን አንተ ያነሳውን ፊልጵስዩስን አንስተሃል። እሱን ሐዋርያት ሥራንም አንስተሃል። ይሄንን የመጽሐፍ ቅዱስ ጥቅስ አሁን የምጠይቀን በስትክክል አዳምጠኝ። ይሄንን የመጽሐፍ ቅዱስ ጥቅስ አንተ ያነሳቸውን የመጽሐፍ ቅዱስ ጥቅስ ለሜሮን ብሎ የፈታ አባት አለ ወይስ የለም? አለ ወይ የለም ብለህ መልስልኝ። እሺ ይሄንን በጣም ይቅርታ በጣም ታሳዝኛለሽ ሞዴሬተር እና እንድንወያይ ከፈለግሽ በስርዓት እንወያይ። አሁን ሌላ ጥያቄ ስለተገባ ነው። አባቶችን ትቀበላለህ አይደል? አባቶችን ስለጠየቀኝ ትቀበላለህ ማለት ነው። አባቶችን አሁን ሰሙ ሚዩት አድርገውና ኦርቶዶክስ ላይ የተነሳውን ሐሳብ አገዛ ሄሎ አለሽ እኔ ብልግና ነው ማንችል ከሆነ በቃ እናንተ ቀጥሉሽ። እኛ ተመለስን በኋላ ትቀጥላለህ የራስን ጥያቄ። አንዴ አቤል የጠየቀው መሰረታዊ ጥያቄ አለ እና ሜሮንን የሐዋርያት ሥራ ምዕራፍ 8ን በዚህ የፈታ አባት አለ ወይ ብሎ ጠየቀኝ። አሁን አንተ ምንድን ነው ያልከው? አቤል አባቶችን ስለምትቀበል እንግዲህ ልጨርስ። ጥያቄን አታሰማምርልኛ። ጥያቄን እያሰማመርከው ነው። አባቶችን ስለምትቀበል እያልከ ይሄ ማን ነው? ቴዎፊሎስ ኦፋንዴኪያ ማን ነው? ሰሙ ማን ነው? ስፒሮስ የጠየቀውን ጥያቄ ብቻ ለመልስልሃለሁ ችግር የለም እኮ የተጠየቀውን መልስ። አባቶችን ተቀበል። ይሄ አባት ማን ነው ታውቃለህ? አንዴ ላውራ አንዴ ጥያቄን ላስቀምጥልህ ከዛ በኋላ መልስልኝ። ለምንድን ነው ሌላ ነገር የምታረገው? እኔ ሰሙ ለምን ነው የምትሳደበው? እኔ ምንም አላረኩም። ባይዘው እኔ ሞዴሬተርም የለኝም ከስራ ተስደበኝ። ጥያቄ ምንድነው? የጠቀስካቸውን ጥቅሶች ጠቅሰው ስለሜሮን የፈቱ አባቶች አሉ ወይ? ከመጽሐፍ ቅዱስ ቤዝ አርግተው የጠቀሱ አባት ባይዘው ይሄንን ጥያቄ መጠየቀው ጽጌነንም ጭምር ነው። ቀደም አባቶችን አያቋቸው ምናምን ሲሉ ስለነበረ እርሶም ከመጽሐፍ ቅዱስ ጥቅስ ጠቅሶ አባት ወይም ከመጽሐፍ ቅዱስ ጠቅሶ ስለሜሮን ነው ይሄ ቦታ ብሎ ያስተማረ አባት ካለ አንድ ጥቀሱልኝ ከመጽሐፍ ቅዱስ ማለት አንድ ከአንደኛና ከሁለተኛ ከሶስተኛ ከአራተኛ ክፍለ ዘመን አንድ መጽሐፍ ቅዱስ ጠቅሶ እንዲህ ያስተማረ አባት ካለ ጥቀስልኝ። ይሄንን የሐዋርያት ሥራ ወይም ከመጽሐፍ ቅዱስ ይሄንን ቨርስ ጠቅሶ ነው ይሄንን ያስተማረው የሚለውን ስፒር አይቼዋለሁ። ባይዘው ቴዎፊሎስን አይቼዋለሁ። ችግር የለውም። እንግዲህ ደጋገም እሱ ላይ እንመጣለን። እሱ ላይ እንመጣለን። ጥቅሱን ነገረኝ። ሚዩት አድርግና ወንድማችን እንግዲህ የቤተክርስቲያን አባት ብሏል። የሐዋርያ ሥራ እጅ በመተካት ተቀየረ የሚለውን ቀጥታ ይሄንን የጠቀሰ አባት መጀመሪያ ሜሮን ገና በስንተኛው ክፍለ ዘመን ቴዎፊሎስ አንዴሺያ እንግዲህ መቼ ነው? ገና በሁለተኛው ክፍለ ዘመን የነበረ ነው አባት። አላልኩም። ለምን ያላልኩት? ልጨርስ። ሜሮንን እየመለስክ ነው። ጥያቄን አታሰማምርልኝ። ሚዩት አድርገው። ጥያቄን አታሰማምርልኝ። ባይዘው ይኸውልህ ያልጠየቅኩህን ልትመልስ ነው። ያልጠየቅኩህን ልትመልስ እንደሆነ በደንብ እንደፈለኩ መልሳለሁ። እንደፈለኩ ወይም በውስጥ ላክልኝ። እንዴት እያነበብኩ መልስ? ስፒሮስ ቆይ እስካሁን ነገር ቆይ ኤቢ ጠየቀን ጥያቄ የጠየቅኩት ጥያቄ አይደለም ካለ ጥያቄውን አንደርስታንድ አድርጉ እኮ ባይዘው ሁላችሁም እንደዚህ ነው የምትራገጡት። እኔ ባይዘው በሪስፔክት ነው ማወራችሁ። በሪስፔክት አውሩ። ስድብ ባህሪያችሁ ከሆነ አዶን ነው። ኦኬ እኔ ምን አልኩ? አዳምጠኝ። የጠየቅኩት ስፒሮስ እኔን ሚዩት ያደረኩ ስፒሮስ አንዴ ይኸውልህ ስድብ ነው ጥያቄ እኮ ነው የተጠየቅ ያለው። እኔ ማይሰደብኩት ኖ ስፒሮስ በውስጥ ላከ እኔ ማይሰደብኩት ስፒሮስ ሰደብ ያለ የለም። ስፒሮስ አንዴ ሚዩት አድርጉላችሁም። አንዴ አካሄድ ጥያቄ አለኝ። አንዴ ስፒሮስ ሚዩት አድርግ። አንድ ሰው ጥያቄ ለመጠየቅ ጥያቄ አለኝ ሲል ጥሩ መላሽ ነው ብዬ ነው የማምነው። መጀመሪያ ጥያቄውን አው ተረድቻለሁ ብሎ በጥያቄው መሰረት ሲመልስ ነው። ከዛ አንተ ስትመልስ ጥያቄው እኔ ጥያቄን አልነካህልኝም ካለ እሺ ጥያቄ ምን ነበር ብለህ ድጋሚ መጠየቅ ነው ያለብህ እንጂ በጉልበት ለመመለስ አትሂድ። ሲፒሮስ ገና ሳይመልስ ነው እንደ ጥያቄ አልተመለሰልኝ የሚለው ኤቢ አካይ ነው እየተናገርኩ ያለሁት። በጣም ሪስፔክት ሳይኖርሽ ነው የምታወሪው። ሄደን ከቀደሙ እየሰማሁሽ ነበር እና ሚዩት አድርግ። ቆይ በጥሩማ በሰላም እንጨባበጥ። ቆይ ሲፒሮስን ጥያቄ ማለት ነው። አሁን እስኪመለስ ጥያቄን ላስቀምጥ። እሺ ከቀደሙ
መጽሐፍ ቅዱስን ጠቅሶ ይህንን ያስተማረ አባት አለ ከመጽሐፍ ቅዱስ ውጪ ያላወራንም ስትሉ ስለነበረ አባት ሳይሆን ማለት ከመጽሐፍ ቅዱስ ይሄንን አሁን ለምሳሌ ዮሐንስ 3:5ን ሰው ከውሃና ከመንፈስ ካልተወለደ ሚለውን እናንተ ለጥምቀት ተፈቱታላችሁ አዎ እሱን እቀበላለሁ እሱክ እዛ ቦታ ላይ ግን ሜሮን የሚለውን አካቶ የፈታ አባት ካለ አሁን ስፒሮስ የምትመልሰው ማለት ነው ጥያቄን ለራስ አመቻችተን ኦኬ ቀጥታ ጥያቄ ከመጽሐፍ ቅዱስ ጥቅስ ጠቅሶ ይህንን ያስተማረ አባት አለ እምትል ካለ ጥቀስ ጥቅሱ የቱ ጋር ነው የሚገኘው አብረን እንየው ነው በውስጥ ምልክል ነገር የለም ጥያቄ ይሄ ነው ቲፍሎስ ብላ አጀምር የመጽሐፍ ቅዱስ ጥቅስ ይህንን ጠቅሶ ብሎ ጀምር ጨረስክ አሁን እንዳገባ ርዕሳችን ሄሉ ሜሮን ነበር አይደል ሜሮን የመጣ አዲስ የመጣ ትምህርት ነው እየተባለ መንፈስ ቅዱስን አይደለም የተተካው እጅ በመጫን አይደለም ስፒሮስ ጥያቄ ሁለት ነው የነበረው ቆይ ስፒሮስ አንድ ያካሄድ ጥያቄ ሁለት ነው የነበረው ቆይ ታሪክ ጀመረ ብለናል መንፈስ ቅዱስን ተክቶ ነው ወይ ብለናል ሶስተኛ ጥያቄ ኤቢ እየጠየቀ ነው ስለዚህ ከመጽሐፍ ቅዱስ ጠቅሳ ያንን ያጣቀሰ አባጥራልኝ ብሏል ካለ አምጣ ከሌለ በቃ የለም በሚል እለፈው እንደዛ ነው የምንሄደው አሁን ስፒሮስ ተመለስ ማነው መምህር ወይም አላውኩም የእርሶን ስላላወቅ መምህር ጽጌኔም ካሉ ቀደሙ መሪጌታን ሲወቅሱ የነበሩበት ነገር ነበረ ምናልባት አባቶችን አያቋቸውም ብለው ነበር ሰው ከአንደኛው እስከ 3ኛ ክፍለ ዘመን ጥቅስ ጠቅሶ ስለ ሜሮን የፈታ አባት ካለ እርሶም ቢያሳዩ ኤደንም ብታሳይ ደስ ይለኛል ባይዘዌ እናንተ ከቀደሙ እንደ አንድ ሆናችሁ ስታወሩ የነበረውንም ጥያቄ በማከላችሁ ላይ ያለውን አንድነትም ጠይቃችኋል ምክንያቱም አንድ ላይ ሆናችሁ ስትወቅሱ ስለነበር ማለት ነው ከተመለሱ እርሶ ቢመልሱልኝ ደስ ይለኝ ባይዘዌ ሰሙ ብትገባም ካንተ ጋር አላወራም እኔ ስድብ አልፈልግም አግዝ ካለ ሐሳብን ስጥ ቴንክ ኤኒዌይ ኤቢ እሺ ይሰማል አግዝ ይሰማል ከመጀመሪያ ኤድና ይሄንን ነገር መናገር የምትችል ከሆነ አዲስ ሰው የመጣ አይ መጀመሪያ ኤድና መናገር የምትችል ከሆነ ለኤድና አድሉ ልስጥ ያ ኦልሞስት 8 hours ሰዓት ሆነናል 7 ሰዓት ሆነናል ይሄን ቶፒክ በኔ ቤት ተጀምሮ ከዛ ሄሎ አንቺ ክፈቲ አንቺ ቤት ጥሪያቸው ተብሎ እንደዚህ ነው የመጣነው ብዙ ሰዓታት ቆይተናል ኤቢ ማለት ነው አንተ በዚህ ዙሪያ ጥያቄ ካለህ ግን እኔ ደስ ይለኛል ዲቤት ከፈለክ ዲቤት ወይም በዚህ ዙሪያ ጥያቄዎች ካሉ የፈለከውን ማስረጃ ጠይቃለህና አመጣልሃለሁ ማለት ነው እና በዚህ መወያየት እንችላለን አሁን ግን ይሄም ርዕሳችን አልነበረ ያለኝ እኔ ላንቺ ኖ ዌይ ቆይ አንዴ ቆይ ሪፍሌክሽን ሰተናል በዛ በነበረው ቆይ ለምንድነው ኤድና ጥያቄው እኮ ከዚህ ውጭ አይደለም ኤድና ጥያቄው ከዚህ ውጭ አይደለም ጥያቄው እኮ ከዚህ ውጭ አይደለም ቆይ አንዴማ ኤቢዬ ያ እኔ ልሄድ ስለሆነ ነው ሄሎ እሺ አንቺ ልትሄጂ ከሆነ በቃ በጣም ኤድና ርዕስ መክፈት አልፈልግም I'm tired it's 4 AM in the morning አሁን ከአንድ ሰዓት በኋላ ስራ ላይ በቃ ረፍት አርጊ አንቺ እንቀጥሏለን ይሄን ነገር ቆይ አይደለም ጉዳታኝ ይግጥ ስላላደረገች በቃ እሷ መጠቀም የለባትም ሪፍሌክሽን መስጠት ትችላላችሁ ሌላ ቀን ግን እኔም ዲቤት ካንቺ ጋር ፈልጋለሁ የሚል ሰው ከናንተ you are welcome አሁን ኖ ለምንድነው መሄድ መስፈልጊ ከሆነ መሄድ ነው እንጂ ጥያቄ ጠይቄ ያለው መመለስ የምትችሉ ከሆነ ዳይሬክትሊ መልስ ባይዘይ በጣም ቀላል ጥያቄ ነው የጠየቅኩሽ ማለት ነው ሶ ጥያቄውን መመለስ ደግሞ አልሰማኸኝም ማለት ነው አልተኛችም ኤቢ ለዛ ነው አንድ ሰዓት የቀረኝ እያለች ነው ቅድምም ሄሉዬ ይኸውልሽ በጣም ገባኝ አም ታየርድ እያልሽ ግን መሪጌታን በጣም ስትወቅሺው ነበረ
አዎ አንተ በጣም የወረደ ንግግሮችንም ስትናገሪ ስለነበረ ነው ይሄ ነው እኛ የሚያናግረን ሜሪካር ወተሽ ለተኛት ነው ኦርቶዶክስ ነኝ ብለው ስለተናገሩ ሀቆን ራይት እሳቸው አንተ ግን አንተሽ ከደከመሽ አንዴ በሰላም እንለያይ ኤቢ በሰላም እንለያይ ሪስፔክት አርጋ እዚህ ቆይታለች እሷም ያነሳቻቸው ፖይንቶች ካሉ እንግዲህ ሮም ባንድ አልተገነባችም እንደሚል ትተኛና በደንብ ኤነርጂ ስባ ይሄን ጥያቄ ከኤድና ጋር እንቀጥላለን ይሄን ጥያቄ ከኤድና ጋር እንቀጥላለን ጽገነ ስለመጡ ከሳቸው ጋር ቀጥላለች እንሸኛት አንድ አይደለም ልዩነታቸው ላይ ብንጠይቅ ጥሩ ነው አሁን አንቺ ማለት ነው ፕሮቴስታንት ወይም ኤቢ ፕሮቴስታንት ነኝ ብሎ ቢያወራ እኔ ዝም ብዬ ነው የምሰማው ከኤቢ ብዙ ጊዜ አውርተናል ማለት ነው አምና ጎይን አርጊው ዚም ዲቤት ከፈለገ ዲቤት ናደርግ ከዛ በተቀረ ግን ለምን እንደዚህ ሆነ ለምን እንደዚህ ያለ ምንድነው ሌላ ነገር የምታወሪው በጌታ እንዴ ሜሪጌታ ኦርቶዶክስ ነኝ ስላሉ በቃ አንቺም ይኸውልሽ ኦርቶዶክስነትን ቆይ አንዴ እንዴ ካልሆነ ኦርቶዶክስነትን አንቺ ያሰጫቸውም ባይዘው እሳቸው ደግሞ የሉም በሌሉበት ደግሞ በጣም ስትወቅሻቸው ነበር ኦኬ ከደከመሽ ወጥቶ መተኛት ነው በቃ ከደከመሽ ወጥቶ መተኛት ነው ፕሮቴስታንት ነው በቃ እንዴ እንደዚህ እናርግ ነው ቆይ በቃ እንደዚህ እንድትነጋገሩ ትምህርታቸው አሳልፎ ሰጣቸዋል በቃ እንደዚህ እናድርግ ኤድና በቃ እንደዚህ እናርግ anyway ደህና ደሪ ሰላም ደሪ ኤድና እናመሰግናለን እናንተ ጋር እንቀጥላለን የመሪጌታ ጠበቃ ሆናችሁ መምጣታችሁ እንደሱ አይደለም ኤድና ሄሉኒ ማንም ጠበቃ አለው አይ አልሆነም ማን እንደዚህ ያደርገው ነው እኔ ማንም ጠበቃ አለው አይ ኤድና እኮ ራሷ ትክክል አይደለችም ኦርቶዶክሳዊነትን የምትሰጥና የምትነሳ እኮ አይ መጀመሪያ ብቻ ነበረች እኮ ያስተካከለችው ሌሎችም ያው የቱ እንዳይራባበሽ ብዬ ነው እንጂ መጀመሪያም እኮ እሷ ነበር ያስተካከለችው እኛ የሰዎችን ሃይማኖትክ ይሄ ነው ሃይማኖትክ ያ ነው ማለት አንችልም እኛ ጉዳዩ ላይ ብቻ እንወያይ ብላ እኮ ራሷ አስተካክለዋለች ስለዚህ እንደዛ ነው ሚስ አንደርስታንድ አላችሁ ግን አሁን ኤቢ እንዳለው መልሳውንም ይያደላች በቃ እንድትተኛ እንድትሄድ እንፍቀድላት ኤድና በጣም ማመሰግነው ራስሽ ኮንሽ ይወርድሽው ስለነበረን ጊዜ አመሰግናለሁ በቀጣይ ጊዜዎች ሲኖርሽ እንቀጥላለን ስለዚህ እንቀጥል ውይይቱን መርጌታ ከመጡ ሳቧቸው እንቀጥል ያነሳውን ጥያቄ አግዝ ልትነካል መምህር ጽጌነ ባይወርዱ ደስ ይለኛል ፕሊስ ካሉ አጣዋቸው ይታዩአቸዋል ሞዴሬተሮች ተመልሰው ቢገቡ ደስ ይለኛል ምክንያቱም እሳቸውን ሲወቅሱ ስለነበረ ባይዘዌይ በጣም አባቶችን መጥቀስ ብቻ የአባቶችን ትምህርት ይያለው ማለት አይደለም ሶ ያስተማራችሁ ትምህርት በጊዜ ሂደት የመጣ ካልሆነ ገብተው እሳቸው ቢመልሱ ደስ ይለኛል እሳቸው ባሄዱ እንደው ይታዩዋል አግዝ እኔ አይታዩኝም አላገኘዋቸውም መርጌታ እሳቸውም ባለቀ ሰዓት ነው እንትን ሲያደርጉ የነበረው ስለዚህ እንቀጥል እንግዲህ የነበረንን ውይይት ሁላችንም አይተናል በሚስጥረ ጥምቀት ዙሪያ የነበሩ የቤተክርስቲያን አስተምሮች መርጌታ የሚያነሷቸው ሰሙም የሚያነሳቸው ቶፒኮች ነበሩ የተመለሱ አሉ ያልተመለሱ አሉ በሁለቱም በኩል ግን አሁን ትልቁ ጥያቄ ምንድነው ብዙ ጊዜ ቲክቶክ ላይ ማውን ያለው ጭቅጭቅ ቀድመም ያነሳውት አሁንም ኤቢ አስምሮ ከመጽሐፍ ቅዱስ ጠቅሳችሁ አባቶችን ጠቀሱልን የሚል ጥያቄ ነው አሁንም ይሄን ሊመልስልን የሚችል ኦርቶዶክሳዊ አንድ ቁጥር ይጻፍ እስከዛው አግዝ በዚህ ጉዳይ ማብራሪያ ይሰጥ ከዛ የኛን አጠቃላይ ከመጽሐፍ ቅዱስ ያለው ምልከታ መጨረሻ ላይ ማጠቃለያ እንሰጣለን ሰሙ በጣም ማዝኖ ምን እንደሆነ ታውቃለህ ጥሩ ስትወያይ ቆይታ አሁን እንኳን የመጨረሻ ጥያቄ ያላቸውን ሰዎች ጥያቄ እንዲጠይቁ እንኳን እድል እየሰጠህ አይደለም አዳም ከቻልክ ግባ እያየው ስለሆነ አዳም ከቻልክ ግባ አግዝ መቀጠል ትችላለህ አሁን የተነሳው ጥያቄ ላይ እስቲ ካለ እስኪ ያሳየን አላችሁ ቤተሰብ ይሰማል ኤቢ ይሰማል ድምጼ
ይሰማል ሄሉዬ? እሺ ፓስተርዬ እንዴት ነሽ? እንኳን ደህና መጣሽ። እሺ ስፒሮስ ገባና ስፒሮስ ሰነዶችም ስላሉት እየከፈተ ስፒሮስ ያሳየን። እሺ ስፒሮስ አመሰግናለሁ ተመልሳ ስለመጣ። እንትን ጓደኛሽ ነው መሰለኝ ብፈልግሽ አጣውሽ። እኔም እኮ ፈልጌ አጥቼ ነው ግን እኮ ፈልጌ ነው። እሺ እንትን አድርግልኝ ስፒር አሁን ኤቢ የጠየቀው ጥያቄ ላይ በፍጹም እርጋታ ላግዝ ከምሰጠው ላንተ ልስጥና ቀጥል አንተ ምን መሰለሽ ስለሚያቅ ስለሜሮን ከጥንት እንትን ስለሆነ በቃ ይሄንን ሰው እንዲያ አይፈልግም። ለዚህ ነው የሚያስቆመኝ። እንትን ክፍሉ ስናነብ እነዚህ ሰዎች አባቶች አንዴ ልጨርስ ቁጭ አድርግልሽ ሰልበይ ነው እንዴ? ስለሚያቅ ሰዎች እንዳያዩ እያልከኝ እኮ ነው። ምንድነው መጨረሰው? ጥያቄውን ጠይቄያለሁ። መልሱ ካለው ቀጥታ ወደ መልሱ ይግባ። እኔ ልስማ ቀጥታ ወደ እንትን ነው። ቀድም የሆነ ሰዓት የመጣ ትምህርት ነው አዲስ ነው ሲባል ነበረ። ቃውን ማሳያችሁ ገና በሐዋርያት ዘመን ከሐዋርያት በኋላ የተተኩት ሜሮኑን ይቀቡ ነበር። ለምንድን ነው የሚቀቡት? ፕሊስ መጽሐፍ ቅዱሳዊ እንደሆነ አሳይ። ጥያቄው እሱ ነው። ሌላ ነገር ለምን ይላል? የኛ ጥያቄ እሱ አይደለም። የኔ ጥያቄ እሱ ነው። ሄሉ ፕሊስ ጥያቄን ይመልስልኝ። ሚዩት አድርጊ አንዴ ሄሉ። አይ ስፒር ጥያቄን ይመልስልኝ። ስፒር አካሄድ ጥያቄውን ለመመለስ ፈቃደኛ ካልሆንክ ሌላ ሰው አንድ ቁጥር እንዲህ እኔ እየመለስኩ ነው ግን አግዝ ምን አለ? ጥያቄን መልስልኝ። አይደለም አሁን አግዝ አይደለም ጥያቄ ጠየቀው ኤቢ ነው። በኋላ ካግዝ ጋር ትቀጥላለህ። ኤቢ የጠየቀ ጥያቄ አለ። ከመጽሐፍ ቅዱስ ጠቅሰ ከዛ ወደ አባቶች አምጥተህ አሳየኝ ብሏል። ካለ አሳየው። ከመጽሐፍ ቅዱስ ጠቅሰ ከዛ ወደ አባቶች ረስቶት ነው መጣለው ብሎና በለው እስኪ ከመጽሐፍ ቅዱስ ጠቅሰ ከዛ ወደ አባቶች ረስቶት ነው መጣለው ብሎና በለው እስኪ እኮ ስለ ሜሮን እስኪ ታብታብ እናርግ አንዴ ታብታብ እናርግ አንዴ። እሺ ስፒር እባክህ የተባልከውን ብቻ አድርግ። ሶስተኛ የዓለም ጦርነት ከቲክቶክ ነው እንደሚመስለው። የሚያሳዝን ነገር ትጠይቃላችሁ አይደል? ሲመለስ ስታነቡት ትረዳላችሁ። ይሄው አውጣው መቃች ስታነቡት ቴዎፊሎስ ኦፍ አንቲዮክ እንግዲህ በ181 ነው የነበረ ነው። ሜሮን ሲቀባ ምን ይገኛል ይላል? ሄሉ የኔን ጥያቄ እየተወው ነው እንዴ? በጌታ ስም ስፒሮስ አውቀ ነው እንዴ? እስቲ ቆይ ኤቢ አንዴ ታገስና እስኪ ቆይ እንስማው። እስቲ ቆይ አንዴ ታገስ እስቲ ይተሾከ እዚህ ሰው እኮ የሚያስብ ሰው አለ። ስፒር ቀጥል ችግር የለም። ጥያቄን መልስልኝ በጌታ እንዴ። በቃ ይናገርና ወደ አንተ ጥያቄ ይምጣ እኮ መጽሐፍ ቅዱሳዊ አድርጎ ይናገር። ባይዘዌ አውቀዋለሁ፣ እሱ የሚያነሳቸውን ነገሮች አውቀዋለሁ። ለዛ መጽሐፍ ቅዱሳዊ አድርገህ መልስልኝ እኮ ነው የምልህ እንዴ። ስለማቀቅ ነው ያ እኮ እሱን መጽሐፍ ቅዱሳዊ አድርገህ መልስልኝ ነው እኮ እንዴ። ምንድነው? ቆይ ደግሞ እያወራ ያለው ትምህርት ነው አቤል። መጽሐፍ ቅዱሳዊ የሚባል ለምሳሌ አሁን 181 አመሰግናለሁ። በቃ አመሰግናለሁ። መጽሐፍ ቅዱሳዊ እንዳልሆነ ካወጅክ አመሰግናለሁ። መጽሐፍ ቅዱሳዊ አይደለም። ሄሎ 181 ስጠቅስ እነዚህ አባቶች በመጽሐፍ ቅዱስ ቀኖና አልነበራቸውም። ይሄንን ስለማያውቅ ነው አቤል ስድብ ጀመረ። አይሻ በቃ ስለማታውቅ ነው። እነዚህ አባቶች እግዚአብሔር ይባርክ። ችግር የለም። ስለዚህ ጉዳይ ቆይ ስፒር መጽሐፍ ቅዱስ ግን ቆይ ስፒርማ እሰጥሃለሁ አንዴ እሰጥሃለሁ። ችግር የለውም። እዚህ እኮ በሰፊ የምታወሩበት ቤት ነው። አሁን መጽሐፍ ቅዱስ ልጠቅስልን ትችላለህ ስፒር? ምንድን ነው የምጠቅስልሽ ከመጽሐፍ ቅዱስ ንገሪ እስኪ። ስለ ሜሮን ከመጽሐፍ ቅዱስ ጠቅሰ ከዛ አባት ደግሞ አጣቅሶ ስለዚህ የተናገረ አባት መጽሐፍ ቅዱስ ጠቅሶ አቤል ይሄንን አይደለም የጠየቀኝ። ይሄንን አይደለም የጠየቀኝ። አይ እኔ መጽሐፍ ቅዱስ ላይ እጅ መጫን ነበረ። ተንኮላችሁን ብቻ ላሳያችሁ። መጽሐፍ ቅዱስ ላይ አረስፒር አካሄድ የምን ተንኮል? ምን ነው የሚያወራው? እግዚአብሔር እኔ ምንም ተንኮል አላሰብኩም። ባይዘው ጥያቄ እኮ ላሳያችሁ ነው። ፕሮቴስታንት ተንኮል መታሰብ በቃ ያሳየን። እሺ ምን ተባለ? መጽሐፍ ቅዱስ ላይ እጅ መጫን ነበር አይደል ያልኩሽ? እና የሐዋርያት ምዕራፍ 8ን ጠየቅኩኝ ጠቀስኩኝ። በኋላ አባቶች ይህንን ነገር በሜሮን ቀየሩት፣
ተኩት አይደል ያልኩት? ይሄ ማለት በሜሮን ተኩት ስል መጽሐፍ ቅዱስ ላይ የለም ማለት ነው። ሜሮን ቀጥታ መጀመሪያ መጽሐፍ ቅዱስ ላይ እጅ በመጫን ነበር። የተኩበትን ጊዜ ልታሳየኝ ትችላለህ? ቅድም ከነሱ በኋላ እንደዚህ ነው ጥያቄው። ከነሱ በኋላ ይኸው እንደው የሐዋርያ ጴጥሮስ ተማሪ የነበሩ ሌሎችም ቪዲዮ መክፈት ትችላለህ ስፒር? እሺ ይኸው እነዚህን ያውቃቸዋል አቤል። ከዛ በኋላ ይኸው በ181 ሜሮን መቀባት ነው ከተጠመቁ በኋላ። ተርቲሊያን ከጥምቀት በኋላ ሜሮን ነው የሚቀባው። ሂፖሊቶስ እንዳለ የቤተክርስቲያን አባቶች ካርቴጅ ጉባኤ እንግዲህ ልብ በሉ የመጽሐፍ ቅዱስ ቀኖናን የተቀበላችሁበት ነው። አንዱ ጉባኤ ነው። እዛው ላይ የህፃናት ጥምቀትም አለ ሜሮንም አለ። ሁለተኛው ጉባኤ ላይ ሰባተኛው ቀኖና ሜሮን አለ። ስለዚህ ከዛው ከሐዋርያት ዘመን የጀመረ ነው። ይሄ አዲስ የመጣ የኢትዮጵያ ኦርቶዶክስ ብቻ ያዘችው አይደለም። የጥንት ቤተክርስቲያኖች አባቶች ሴንት ሲሪል እንዳውም ካቴኪስቲካል ሌክቸር ላይ የመጀመሪያው ነው እሱ ለነዚህ አማኞች ወደ ክርስትና የሚመጡት መማር ያለባቸው መጽሐፍ ብሎ የጻፈው መሰረታዊ ትምህርት ላይ እሱ ላይ የት ቦታ እንደሚቀቡ ጽፎ አስቀምጧል። ወደ ታች አለ። ይሄ ነገር ከጥንት የመጣ ነው። ኦኬ ጨርሰሃል? አልጨረስኩም። ሜሮንን ለምንድን ነው የሚያደርጉት ሲባል እጅ በመጫን መንፈስ ቅዱስን ይቀበሉ ነበረ። አሁን ደግሞ በሜሮን ይታተማሉ፣ መንፈስ ቅዱስን ይቀባሉ። ይሄ ነው ትምህርቱ። ኦኬ ቴንክ ዩ ጨርሰሃልና ይሄ ሜሮን የምትሉት ከጥንትም ሆነ እናንተ ተጀምሩት ይሶኬ እሱ አይደለም ዋናው ጉዳይ። ከቅድሙ ሲወራ የነበረው እኛ መጽሐፍ ቅዱሳዊ ነን አባቶችንም እንቀበላለን ስትሉ የነበረው በአጭሩ በራስክ በስፒሮስ ፈርሷል ማለት ነው። መጽሐፍ ቅዱስ ቤዝመንት የለውም ሜሮን። መጽሐፍ ቅዱስ ቤዝመንት የሌለውን ሐሳብ ደግሞ ሂዘ ነው እዚህ ጋር መጽሐፍ ቅዱሳዊ ነኝ ወይም የመጽሐፍ ቅዱስን ትውፊት ነው መከተለው ብለ እያወራ ያለው ማለት ነው። ከመጽሐፍ ቅዱስ ቅድም ባይዘዌይ ቅድም ጥቅሷን መጥቀስ የለብህም ምክንያቱም ውስጥክ ያቀዋል ማለት ነው። እንዴት ይህንን ክፍል ለሜሮን ብለው የፈቱ አባቶች ስለሌሉ ጀስት ጥቅሷን ጠቀስክና በሐዋርያት እጅ መጫን ምናምን የሚለውን አልክና ጥቅሱን ጠቅሶ ያስተማረ አባት አለ ወይ ስልክ የለም ማለት አይደለም። ሶ ይሄ ሜሮን የምትሉት ወይም መንፈስ ቅዱስን የምትቀበሉበት ወይ መጽሐፍ ቅዱሳዊ ባጭሩ አይደለም። ስለዚህ ስፒሮስን አሁን በቀጥታ የምጠይቅህ ዮሐንስ 3:5 ላይ ጌታ ኢየሱስ ክርስቶስ እዚሁ ጋር እኔም ጠይቃለሁ። ከዚህ ሳንወጣ ጥያቄ ብቻ አይደለም። አንድ ጥያቄ ትጠይቃለህ፣ አንድ ጥያቄ ትጠይቃለህ። አልጨረስኩም። እንትን አድርጉ ኤቢ መጽሐፍ ቅዱሳዊ አይደለም ማለት አልጨረስኩም። ጥያቄ እያደረጋችሁ አንዳንድ ትክክል እኮ ቆይ አልጨረስኩም። ጠይቆኛል። አንድ ልጠይቀው ለምን መሰለሽ? ኧረ ፕሊስ አልጨረስኩም እንዴ። ኧረ ተረጋጋ አቤል። ለመማማር ኧረ ራስህ ተረጋጋ በእናትህ። እኔ ከቅድሙ እኮ እንዳንተ እያወራሁ አይደለም። ተረጋጋ ራስህ። ምንም ተረጋጋ። እንደዚህ ኤቢ ሲከስ በል እንጂ ኤቢ እንዴት ነው? ቅድም አነስተህ እስካሁን ጥሩ ነበረ። ቆይ ጥሩ ነበረ እስካሁን ድረስ ጥሩ እየሰማን ነበር እየተማርን። ቅድም ገብቶ ነው እንደሚያወራው ሚዩት አድርገህ አንተ ራሱ አንተ እንደገባህ ነበር የለፈለፍከው። እስኪ ቀስ በል ጥሩ እየተማርን ነበር። አሁን ገብቶ ለሄሉ ተዋት። ለሄሉ አንቺ ብዙ ሰው ሲገባሽ አናሲሞስ እና ኤቢ ሚዩት አድርጉና ሁላችሁም አትክፈቱ። ሰሙን ያባረርኩት ሚዩት ከፍቶ እንትን ስላደረገ ነው። ስለዚህ እንደሱ አታርጉ። ኤቢ ጥያቄን አንድ አድርግ፣ አንድ እያደረጋችሁ ባክስ ፎርስ እንትን አድርጉ። ቀጥል። እሺ ጥያቄን ልቀጥል። በቃ ጥያቄን ልቀጥል። ጥምቀት ለድነት ብለ ባይዘዌ ከስፒሮስ ጋር ስለ ኦርቶዶክስ ወይም ስለ ኦሪየንታል ኦርቶዶክስ የማውራት ግዴታ የለብኝም። አንተ ደግሞ ኦሪየንታል አይደለም ባይዘዌ። በዚህ ልነግራቸው የምፈልገው ነገር እያወራን አይደለም። እሺ ቴንክ ከቀደም ኦሪየንታል ስለ ኢስተር እያወራን ሳይሆን ስለ ጥምቀትና ከርዕስ ወጥቶ ማውራት አይፈቀድም። ወደ ጥያቄ ልግባ። ወደ ጥያቄ ግባ። ስላልሆንክ ነው ብራዘር፣ ስላልሆንክ ነው። እሺ ወደ ጥያቄው ልሂድ። ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ ሰው ከውሃና ከመንፈስ ካልተወለደ በስተቀር መንግስቱን አይወርስም ባለው በኢየሱስ ክርስቶስ ንግግር ላይ
ሜሮን አለ እዛ ጥምቀት ላይ ጥምቀት ብለህ ስለምታመን እዛ ቨርስ ላይ ሜሮን የሚለው ሐሳብ አለበት። ሜሮን ሚል እዛ ጋር የለም፣ እምነትም ሚል የለም። ስለዚህ እዛ ጋር ቆይ እምነት የሚል የለም፣ እምነት የሚል የለም። እምነት የሚል ሰው ዳግም የሚወለደው ከውሃና ከመንፈስ ነው የሚለው። አሁን አሳያለሁ። ክፍሉን ወረድ ብለን ብላ አይደለም አሁን የጠቀስከው ላይ ያልኩት 5 ላይ። እሺ ምን አሳቀኝ ቆይ መንፈሳዊ ነገር እየተወያየን እንደዚህ እንደ እንትን ማስካካት ግን ትክክል ነው? አላስካካውም፣ ሳኩኝ እንጂ ማለት ነው። የቢያት ሳቅ አይደለም። አይ እሺ ቆይ በኋላ እንስቃለን፣ ስጨርሱ እንስቃለን። ቀጥል። ምንድነው ያልከው? እዛ ቨርስ ላይ እምነት የሚል የለም ብለሃል። ከመጽሐፍ ቅዱስ ስለ ሜሮን ያስተማረ አባት አለ ወይስ የለም? ከመጽሐፍ ቅዱስ ጠቅሱ። ቆይ መጀመሪያ አንድ ጥያቄ ነበር የተባልከው፣ ሌላ ጥያቄ አትንትን አትበል። አለ ወይ የለም? አጠቃላይ ይሄ ጥያቄ ነው። አለ ወይ የለም? ነገራችን ሄሉ ይሄ ልጅ በጥምቀት የሚያምን ልጅ ነው። ጥምቀት ያደናል ብለው ስፒሮስ ፐርሰናል የሰዎች እምነት አይደለም እኮ ስለማቀው ነው ስላልነበርክ ነው አንተ ስላልነበርክ ነው። ሁለቱ ተዋዮች ማንም የማንንም እምነትና ገባኝ አይደል ተነጋግረናል እና ያቃል ወንድማችን አባቶችን ስለሚያውቅ ሊያውቅ ይችላል። ሌሎቹ እሱ ማተር አያደርግም። አሁን በጥያቄ መልስ ይሄን ጥያቄ ማትመልስ ከሆነ ሌላ ኦርቶዶክስ ሶስተኛ ጥያቄ ነው። ልብ በይ እልሽ ሄሎ ምን ያደረገ ነው? ሶስተኛ ጥያቄ ነው። አረ ስፒሮስ ዋና ሊያመጥ ነው መልስ ችግር የለም። እሺ ቀጥል አቤል፣ ችግር የለም። እኛ ጋር ያው ቤታችሁም ስለሆነ ቀጥል እኮ በጌታ ስም ስፒሮስ ፕሊዝ ዝም ብለህ ፐርሰናል አታክ አታድርግ። ኦኬ አሁን ጥያቄ ከመጽሐፍ ቅዱስ አጠቃላይ ከዘፍጥረት እስከ ራእይ ላይ ባለው የመጽሐፍ ቅዱስ ቨርሶች ላይ ሜሮን የሚለው ሐሳብ ከመጽሐፍ ቅዱስ ጠቅሶ ያስተማረ አባት አለ? ጨረስክ? አለ ወይ የለም በለኝ። ጨረስክ? ጥያቄውን ጨረስክ? አለ ወይ የለም ብለህ መልሰኝ። በቃ እኔ እኮ ጦርነት የእግዚአብሔርን ቃል እየተናገር ጦርነት የምታደርጉት ነገር አይገባኝም። ጨረስክ? አለ ወይ የለም ብለህ መልሰኝ። አሁን ጦርነት ነው እንዴ? አለ ወይ የለም? ጨረስክ ጥያቄን? ሄሉ አንድ ለሄሉ ላውራሽ። በቃ ለሄሉ ላውራ። እሺ ችግር የለም። ጥያቄ ከዘፍጥረት እስከ ራእይ አረ ጥያቄን ልጠይቅ። ጦርነት ትለኛለህ እንዴ? የለም ብለህ አለ ወይ ብለህ መልስልኝ። ጦርነት ትላለህ። ከዘፍጥረት እስከ ራእይ ላይ ከመጽሐፍ ቅዱስ ጠቅሶ ስለ ሜሮን ያስተማረ አባት አለ ወይ ነው ጥያቄ። አለ ወይ የለም በለኝ። በቃ ባጭሩ እሱ በቃ ጥያቄው አለ የለም ነው። ጨረስክ? አዎ ጨርሷል። እሺ ተርቲሊያን ኦን ባፕቲዝም 7:1-2 ክፈት። እሺ መክፈት የሚችል ሰው አለ? ከሙሴ ጀምሮ ስለ ሜሮን ያስተምር። ከሙሴ ጀምሮ ይጠቅሳል። ይሄንን ክፍል አለ አይደለ? አሮን ዋዝ አኖይንቲንግ ባይ ሞሲስ ይላል። እሺ ዶክመንት መክፈት ከቻልክ ቪዲዮ ክፈትልን። ክፈተው። ሌሎቻችን ኮፒ ሊንክ እናርግ እንዳወርደ ራሱን ቢከፍተው ደስ ይለኛል። ለምን ክፈተው? ችግር የለውም። የቤት ይችላል ለመክፈት ክፈተው። እሺ ተርቲሊያን ነው ይታያል። የቤተክርስቲያን አባት ነው ተርቲሊያን? ተርቲሊያን ነው የቤተክርስቲያን ጸሐፊ ነው። የቤተክርስቲያን አባት ነው ወይ ተርቲሊያን? ለምንድን ነው ሌላ ቦታ የምትሄደው? ለምንድን ነው እንዴ? ስፒሮስ እየተዋወቅን ወዴት ነው? የቤተክርስቲያን አባት አለ ስልክ አለ ብለን የከፈትከው ተርቲሊያን ደግሞ የቤተክርስቲያን አባት ነው ብለን የምታምን ከሆነ እንቀጥልበታለን። ችግር የለውም። ተርቲሊያን የቤተክርስቲያን አባት ነው። አይ አንቀጥልም፣ እንደሱማ አንቀጥልም። ኦነስት ነው ሄሎ የሚያሳዝነው ነገር ተርቲሊያን አይ የቤተክርስቲያን አባት አይደለም እኮ እየዋሸ ነው። እየዋሸክ ነው። የቤተክርስቲያን ጸሐፊ ነው። የቤተክርስቲያን ጸሐፊ ሳይሆን አባት አለ ብለህ ሌላ ተዋሻለህ። አይ አባት አምጣ ሲፒሪጂ አባት አምጣ። እኔም ስለማለት ተርቲሊያንም ጽሁፉ ይሄ እንዳለ ጸሐፊማ ሲፒሮስ እየተረጋጋና አምጣ እንጠብቃለን። ተርቲሊያን አለ አይደል? ይሄንን ነገር ተርቲሊያን ጽፏል አይደል? ተርቲሊያን የቤተክርስቲያን አባት አይደለም፣ ጸሐፊ ነው። የቤተክርስቲያን ጸሐፊ ነው። ብዙ የሱ የቤተክርስቲያን አባት አለ ነው ያልከው። እሱን አምጣልኝ፣ እንቀጥላለን። እሱ ላይ እንመጣለን። ችግር የለውም። ተርቲሊያን የቤተክርስቲያን አባት ነው የምትል ከሆነም ችግር የለውም።
ምክንያቱም የጠየቁት የቤተክርስቲያን አባት ነው። ስላሴ የሚለውን በነገራችን ላይ አረ ላውራበት ስላሴ የሚለውን ለምን ትላለህ? ስለ ሜሮን አውራ። ስላሴ የሚለውን ቸርቹ ላይ ነው በመጀመሪያ ስላሴ የሚለውን ምንድነው ሄሉ ጻፈልን ያው ትለን ነው። ችግር የለውም። ኤቢ አንድ እንታገስ። ሲጀመር ይሄ ለኛ ማስረጃ ይሆናል። ለኛ ማስረጃ ነው ካለ ያቀረበ ተርቲሊያንን ማስረጃ ነው ካለ ይኸውልህ እንደዚህ ነው ስፒሮስ። ኤቢ ካንተ የሚጠበቀው መጠየቅ ነው። ስፒሮስ መረጃ ነው የሚለውን ያምጣ። ከዛ ይሄ መረጃ አይደለም ብሎ ደግሞ ሌላው ይሞግት። በቃ እንደሱ እናድርግ። ቀጥል ስፒሮስ ቀጥል። ስፒር ቀጥል። ሚዩት ነው ስፒር ካላውክ። ቀድም የቤተክርስቲያን አባት ሲባል ነበር። የቤተክርስቲያን አባት አይደለም ጸሐፊ ነው። የሱ መጽሐፍ ብዙ የጻፈውን ነገር እንቀበላለን። የሆነ ሰዓት ነው ወደ ኑፋቄ የሄደው እና ብዙ በፕሮቴስታንትም ብዙ ይጠቀሳል በቤተክርስቲያን ታሪክ ላይ። ለዚህ ነው ያመጣሁት። ይሄን ነገር ሲናገር የራሱ ትምህርት አይደለም፣ በዛ ጊዜ የነበረውን ነገር ለማሳየት ነው እና ከሙሴ ጀምሮ በስፒሮስ ሜሮን እንዳለ ይናገራል። አላስወራም ባይዘው ይሄሉ አረ በጌታ እሺ በቃ እኔ ቸኩያለሁ። አይ ቲንክ ስታመጣ አመጣለሁ እና እኔ ኖ አትሂድ ቆይ ገናም አለ እኮ ብዙ አለ። ካርቴጅ ሲፕሪያን ኦፍ ካርቴጅ ወዴት ነው? ወደ ካርቴጅ ና ተመለስ። ወደ ካርቴጅ ለምን ትሄዳለህ? ቅድም ከአንደኛው ክፍለ ዘመን የቤተክርስቲያን አባት አይደለም? ተመለስ አዳምጠኝ እንዴ። ለምንድን ነው በጌታ እያወቅ ለምንድን ነው ሌላ ነገር የምታወራው? ቅድም ምንድን ነው ያልከው ለሄሉ? ከአንደኛው ክፍለ ዘመን ጀምሮ የነበረ ነው ብለሃልና ከአንደኛው ክፍለ ዘመን ጀምሮ አባቶችን አሳይ። አባቶችን ተቀበላላ አባቶች አላላችሁትም? ቴዎፊሎስ አንዲዮክ መቼስ የትኛው ክፍለ ዘመን ነው? ቴዎፍሎስ ማንን ነው የጠቀሰው? የመጽሐፍ ቅዱስ ቨርሱን ንገረኝ። አይ የትኛው ክፍለ ዘመን ነው? የመጽሐፍ ቅዱስን ቨርስ ንገረኝ። የጠቀሰውን የመጽሐፍ ቅዱስ የትኛው ክፍለ ዘመን ነው? የመጽሐፍ ቅዱስን ቨርስ ንገረኝ። እንዴ ለምንድን ነው የምትዳረቀው በጌታስ? የመጽሐፍ ቅዱስን ቨርስ ንገረኝ። እሺ ቴዎፍሎስ የጠቀሰውን የመጽሐፍ ተው ሰው ፍሩ፣ እግዚአብሔርን ፍሩ። ሁሉም ነው እንደሚያወራው። ምን አደረጋችሁን? እዚህ ጋር ቁጭ ያልነውን ሰዎች አሸናፊ በጣም ነው የታዘብናችሁ። ሄሉ በጣም ነው የታዘብንሽ በእውነት። የኮሜንቱ ስትሳደብ እንደነበረ በደንብ ነው ማለት ያስገባው እኮ ሌላ ሰው አውርጄ ነው። በጣም ነው የምታሳዝኑት። አንዴ ሚውት አድርግ እንዴ። ነፃ ውይይትማ አክብሩ። እንዴት ነው ባህላችን? ነፃ ውይይት ነው። ሁሉም ሰው እንደልቡ እያወራ ነው፣ ግን አግባብ አለው። እሱ ከሆነ ለሁሉም ሚዛናዊ ሆኖ ነው እየሄደ ያለው። አንዴ ሚውት አድርጋሽ። እሺ ከአንተ ጋር እንቀጥል። ማታመልጥ ምናምን ትይዋለሽ። ስፒሮስን እንሰማለን። አታመልጥም አላልኩም። ቆይ ማስረጃ በቃ ማጠቃለያ አንስተና አቤልና እኮ ራሳቸው ማስረጃ ማምጣት። አሸናፊ በቃ ውረድ። እንደሱ ነው የሚሻለው። እንደዚህ ጥሩ አይደለም። ማጠቃለያ አንስተና አይ ማጠቃለያ ሳይሆን ሲፖስፒር ሁለተኛ ክፍለ ዘመን ስጠቅስ አባቶች አንቀበልም። የት ጋር የጠቀሱት አንዴ ነው ላውራና ለውረድ የቤተክርስቲያን አባት አይደለም። ካርቴጅ ላይ ስጠቅስ እሱ በኋላ የመጣ አባት ነው። እንደዚህ አይነት በመጀመሪያ በእናንተ ያለው እንጂ በኦርቶዶክስ የለም። ሚውት እያደረጉኝ ነው። ፕሊስ አንዴ ሚውት እያደረጉኝ ነውና አንዴ ላውራ። ሳሚ አንዴ ሚውት አድርግና አንዴ ላውራ። ሳሚ ፕሊስ ሚውት አድርግና ላውራ። ያው እንደተለመደው እኔ ሳልጠይቅ ሊወጣ ነው አይደለ? ሄሉ ሶስት ጥያቄ ጠይቋል። አሁን ስፒሮስ አይ አይወጣም። ኤቢማ ጠይቆ አይወጣም፣ ጨርሶ ይወጣል። ግን አጠራጥር አድርጉት። አተናው እስቲ ሌሎች ሰዎችም ረጅም ሰዓት የተቀመጡ ጥያቄ መጠየቅ የሚፈልጉ ሰዎች ስላሉ ማጠቃለያም አልሰጠንም። ስለዚህ ሰዓታችን በአግባብ እንጠቀም። እሺ ቴንክ ዩ። ምንድነው ጥያቄ የነበረው? ከመጽሐፍ ቅዱስ ጠቅሶ ይህንን ያስተማረ አባት አለ ወይ ብዬ ጠየቅኩ።
ቴዎፍሎስን ጠቀስክ። ቴዎፍሎስ ከመጽሐፍ ቅዱስ ጠቅሶ ያስተማረበትን ቨርስ ንገረኝ አልኩ፣ የለህም። ባይዘዌ በጣም በስፒሮስ ያዘንኩት ቸርቹሊያንን የቤተ ክርስቲያን አባት ብዬ የጠየቅኩት ጥያቄ ላይ ቸርቹሊያንን አምጥተህ ማሳየት። መጽሐፍ ቅዱሳዊ ትምህርት ነው ብለህ ከሐዋርያቱ ጅምር የጀመረ ነው ብለህ ያወራው ትምህርት ግን መጽሐፍ ቅዱሳዊ እንዳልሆነ በራስህ መስክራል። ሰው መጽሐፍ ቅዱሳዊ ነው የምትለውን ትምህርት መጽሐፍ ቅዱሳዊ ነው የምትለውን ሐሳብ እዚህው ጣል ብታደርግ አሪፍ ነው ብዬ አስባለሁ። በርዕሱ ላይ ጥያቄ ካለ እቀበላለሁ። ቴንክ ኦኬ፣ አመሰግናለሁ። ሂፖሊቶስ ኦፍ አንቲዮክ በሜሮን መንፈስ ቅዱስ ተተካ ወይም የቤተክርስቲያን አባት በመንፈስ ቅዱስን በቁስ ተካም ብሎ ያስተማረ አባት አለ ብያለሁ። እንደዛ ሲባል ነበረ። ከኔ ጋር ነው የምታወራው። አይ ከኤቢ ጋርና አይ ከኤቢ ጋር አይነት ትምህርት አለ ነበር ወይ? እኔ ብዬ ነበር። አንተ አይደለም ተብሎ ስለነበረ እንደዛ አይነት ትምህርት አለ። አንተ አባቶች ስለምትል ያሉትን ጠይቃቸው። እኔ አላልኩም። እንደምታየው አያችሁ። እሺ ሌላ ጥያቄ እኔ ያላልኩትን ይጠይቀኛል። ከዛ በኋላ ሊያዝንብኝ ማለት ነው። አላልኩም። አቤል ስመልስለት መጽሐፍ ቅዱሳዊ ሲል ነበረ። መጽሐፍ ቅዱሳዊ የሚለውን ምን እንደሆነ ትነግርኝና ከዛ አባቶችን እጠይቅሃለሁ። መጽሐፍ ቅዱሳዊ መሆን አለበት ምን ማለት ነው? በርዕሳችን ላይ ጥያቄው ጠይቀኝ። በርዕሳችን ላይ ጠይቀኝ። በርዕሳችን ነው። ቅድም መጽሐፍ ቅዱሳዊ ይሁን ሲል ነበረ። ይሄ ሜሮንን መጽሐፍ ቅዱሳዊ አድርገህ እኮ ሜሮንን መጽሐፍ ቅዱሳዊ አድርግ ሲል ነበረ። መጽሐፍ ቅዱሳዊ አድርግ ሲል ምን ማለት ነው? እሱን ነው እኮ የጠየቁት። ኦኬ ማብራሪያ ስጣው። ኤቢ መጽሐፍ ቅዱሳዊ አድርግ ስትለኝ ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ነው እንዴ! በጣም ጥሩ ጥያቄ ነው። ባይ ዘ ዌይ ስፒሮስ ካወራኸው ተነስቼ ነው መጽሐፍ ቅዱሳዊ ነው ወይ የሚለውን የጠየቁት። ምክንያቱም በሐዋርያትም ዘመን ይህ ነበረ ሐዋርያት ያስተላለፉት ትምህርት እንደሆነና አባቶች ይህንን ትምህርት አስከትለው የመጡት ነው እንጂ እኛ በጊዜ ሂደት የጀመርነው አይደለም ስትል ስለነበረ መጽሐፍ ቅዱሳዊ ከሆነ ከመጽሐፍ ቅዱስ ጥቅስ ጠቅሰህ ይህንን ያስተማረ አባት ጠቅስልኝ ብዬ ጠይቄያለሁ። መጽሐፍ ቅዱሳዊ አርግልኝ ማለት ትክክለኛ ትምህርት እንደሆነና ከመጽሐፍ ቅዱስ የተመሰረተ እንደሆነ አሳይልኝ ማለት ነው። ኦኬ መጽሐፍ ቅዱሳዊ አድርግልኝ ስትል ትምህርቱ መጽሐፍ ቅዱስ ውስጥ መገኘት አለበት ነው? ይቅርታ አልሰማሁም። ኔትወርክ መጽሐፍ ቅዱሳዊ አድርግልኝ ስትል ትምህርቱ ጥያቄን ጨርሼ ጥያቄን መልሼልሃለሁ። አልመለስክም። መጽሐፍ ቅዱሳዊ አድርግልኝ ስትል ትምህርቱ መጽሐፍ ቅዱስ ውስጥ የግድ መገኘት አለበት እያልክ ነው አይደል? ሄሎ አልመለስኩም። የሱን ጥያቄ አልመለስክም ትለኛለህ። መልሼልሃለሁ ስል ችግር የለም። በቃ ተው ችግር የለም። ምን አዳረገ? ጥያቄውን አላገኘውም እያለህ ነው። ተው ችግር የለም። ኤቢ አልመለሰም። አመሰግናለሁ አቤል። ካለክ ይኸውልህ ችግር የለም። ሄሎ ተው ችግር የለም። እንዴት ልመልስ? እሺ ሄሉ ንገሪኝ። እንዴት ልመልስ? እስኪ ድገመው። ሶላ ስክሪፕቶራ እና ሶሎ ስክሪፕቶራ የሚባል ነገር አለ። ወዴት ነው? አሁን እሱ ላይ ጥያቄ ያለክ ወይ የለም? ልጨርስ። መጽሐፍ ቅዱስ ጥያቄ ርዕሱ ላይ ጥያቄ ጠይቀኝ። አድርግልኝ የምትልክ እንዴት ላርግልክ? እንዴት ላርግልኝ ይፈልጋል? እንዴት እንዲያርግልህ እንደሚፈልግ ንገረው ደግመህ። መጽሐፍ ቅዱሳዊ ሲል ይሄንን ትምህርት ቀጥታ ከመጽሐፍ ቅዱስ አውጣ እያለ ነበር አይደል? እሱ ነው። ይሄንን ትምህርት መጽሐፍ ቅዱስ የት ነው የሚያስተምረው? የትኛው አባት ነው የሚያስተምረው? ለምሳሌ መጽሐፍ ቅዱስ ቀኖና ቀጥታ ይሄ ትምህርት የለም። ብዙ ትምህርት የለም ቀጥታ እንደዚህ። ይሄ ሶሎ ስክሪፕቱራ ይባላል። ይሄንን ደግሞ አንድ ራሱ የሚቃወመው ትምህርት ነውና በመጽሐፍ ቅዱስ አንድ ልጨርስ። በመጽሐፍ ቅዱስ እንደዚህ አይነት ትምህርት የለም። ይሄ የአቤልና አንዳንድ ፕሮቴስታንት የያዙት ትምህርት ነው። ለዚህ ነው ቅዱስ ተረጋጋ። ፐርሰናል አታውቃት አድርገኝ። ስፒሮስ በመጨረሻ ምን አልክ መሰለህ? አንድ የሚዩት አድርግና ሄሉ ፐርሰናል አታክ የት ጋር ነው እዚህ ጋር ያደረኩት? ቆይ
ፐርሰናል አድርጌዋለሁ። የአቤል ትምህርት ነው። እሺ እንደዚህ እናድርግ። በጣም አሰልቺ እንዳናረገው ሌሎ አንዴ ላውራ እሱ አውርቷል። አንዴ ላውራ እሺ እንድታወራ ኤቢ ፖይንት ላይ ትኩረት አድርግ። እሺ እኔ ፖይንቴ ላይ ነው። አንድም ነገር ወደ ሌላ ቦታ አልሄድም። እሺ ቀጥል። ምንድነው ያለው? ባይዘዌ ያሳቀኝ ነገር ምንድነው? መጽሐፍ ቅዱሳዊ መሆን አለበት አንድ ትምህርት ብሎ መጽሐፍ ቅዱስ የት ነው ያስተማረው አለና ስፒር መጽሐፍ ቅዱስ እኮ ነው ያያንዳንዱ ዶክትሪናችን መሰረት መሆን ያለበት። ጥምቀት ለድህነት ነው ብለ ጥምቀት ለድህነት ላይ ግን ሜሮንን ካካተትክ አዲሽናል ነገር ጨምረካል እያልኩክ ነው። ያ ደግሞ መጽሐፍ ቅዱሳዊ አይደለም ብዬ ነው የሞገትኩክ። መጽሐፍ ቅዱስ ይሄንን አሁን መጽሐፍ ቅዱስ ሜሮንን አታካቱ ብሎ ያስተማረበትን ቨርስ አውጥቼ እንዳሳይ ጠብቀ ከሆነ በጣም የሚያስቅ ጥያቄ ነው። የኔ ትምህርት ደግሞ ሶላ ስክሪፕቸር ነው። ሶላ ስክሪፕቸር ምንድነው? አውቶሪቲ ያለው መጽሐፍ ቅዱስ ነው። ትምህርቶችን የምንመዝንበት በመጽሐፍ ቅዱስ ነው የሚል ትምህርት ነው። አባቶችን ተቀበላላችሁ አትቀበሉ? እንቀበላለን። በምን ሚዛን? በመጽሐፍ ቅዱስ ሚዛን። ኦኬ መጽሐፍ ቅዱሳዊ ትምህርት ያልሆኑ አሉ፣ ግን ድህነት ላይ የሚካተቱ ከሆነ መጽሐፍ ቅዱሳዊ መሆን አለባቸው። ጥምቀት ለድህነት ብለ ደግሞ አዲሽናል ጨመርከው አንተ ነህ። ያንን መጽሐፍ ቅዱሳዊ ያርግልኝ ብዬ የመጠየቅ መብት አለ። መልሱ ከሌለ የለህም ነው። ፐርሰናል አታክና ሶላ ስክሪፕቸሯ ሶሎ ሚለው ላይ አትግባ። አሁንም ርዕሱ ላይ ሌላ ጥያቄ ካለ ጠይቀኝ፣ አዳምጬ መልሼ እወጣለሁ። ቴንክ ዩ። እሺ አሁን ባልከው ላይ እንግዲህ መጽሐፍ ቅዱስ ብቻ ስትሉ የበላይ ማይሳሳት መጽሐፍ ቅዱስ ነው አይደለ ብለህ የምታምነው? ይሄንን ትምህርት ከመጽሐፍ ቅዱስ ትሰጠኛለህ? ርዕሱ ላይ ጠይቀኝ። ወደ ሐሳቧን ሺፍት አታረግም። ርዕሱ ላይ መሰረታዊ ትምህርት ነው። ለዚህም ነው አሁን ግባባው አንዴ ልጨርስ። ርዕሱ ላይ ጠይቀኝ። ሄሉ ወንድማችን የሉተርን ትምህርት ይዞ የሉተርም እንደሆነ አላውቅም ይሄ ነገር ይኸውልሽ ስድብ ይጀምራል። አሁን ይኸውልሽ ስድብ ይጀምራል። ሄሉ አስተካክል። ስፒሮስ አሁን ቆይ ሄሉ ትወርዳለህ። አንዳንዴ ስፒሮስ ስድብ ትጀምራለህ። ትምህርቴ መጽሐፍ ቅዱሳዊና የክርስቶስ ትምህርት ነው ያለው። አንዴ ሁላችሁም ይውጣሉ። አንዳስጭኝ ሄሉ አይ ሁላችሁም ይውጣሉ። ቆይ አንዴ ስፒሮስ አንዴ ይውጣሉ። እሺ አመሰግናለሁ። በጣም በቂ ሰዓት ሰጥቻችኋለሁ። የሁለታችሁ ቆይ አንዴ ቆይ አልሰጥህም። ለመሰለም አልሰጥህ። አይ ስለዚህ ትምህርቱ ትቼ ስድብ ነው አለ። አይ ታውት በቃ ፐርሰናል ብቻ ነው የሚያምርበና መጽሐፍ ቅዱስ ብቻ የሚለው አሁን ጥያቄ እድል ያለ ቆይ አንዴ ጥያቄ ካለ ሌላ ሰዎች ይጠይቁኝ። በቃ ጥያቄ አልጠይቅህም። እኔ ኮሜንት እያደረገች ነበር ጥያቄ በተደጋጋሚ። ሄሎ አንዴ ሌሎችም እድል ያገኙ። ቆይ አንዴ ስፒሮስ እሰጥሃለሁ። አንዴ ቆይ አንዴ ረጅም ሰዓት የተቀመጡ ሰዎች አሉ፣ ጥያቄ ያላቸው ሰዎች። ስለዚህ ከፓስተር ወጉም ቅድም ጀምሮ እየጻፈች እድል አልሰጠዋትም። እድል ልስጣት ትጠይቅ፣ ወደዛ እንመለሳለን። መልሰን ማጠቃለያ መስጠት አለብን። ሰዎችን እያደከምን ነው። ፓስተር ወጊ መቀጠል ትችላለሽ። ተሳደበ የሚለውን ነገር ብቻ ለምን? አይ ችግር የለውም። ተሳደበ ይላል። አይ ችግር የለውም እሱ ኢትስ ኦኬ። እሺ በቃ ችግር የለም። እሺ ኢትስ ኦኬ፣ እናስተካክለዋለን በኋላ። አመሰግናለሁ ስፒር። ፓስተር ወግዬ ጥያቄ ቅድም ነበረሽና ካለ አሁንም ጥያቄሽን እድል ልስጥሽ። ሄሉ ሁለት ደቂቃ ስጭንና አጠቃላይ ይለውጣ ስፒሮስ ያጠቃልልና ያጠቃላይ ያለው ሰው አንድ ሁለት ሰው ልስጥና ማጠቃለያ ሰጣችኋል። አቤት እሰጥሃለሁ። ፓስተር ወጊ ጥያቄሽ አልሻለ? ሄሉ የኔ እንኳን ግልጽ ቀላል ጥያቄ ነው፣ በግልጽ እንዲመልስልኝ ስፒርም እንፈልገው። ቅድም አቤል እንዳለው እንግዲህ በመጽሐፍ ቅዱስን አያይዘው በዚህ በሜሮን በጥምቀት መተካቱ የተናገረ ያስተማረ አባት ይል ነበር። ቢያስተምርም የኔ ግን ትልቅ ጥያቄ ለምን ተተካ ነው። እንግዲህ የሞኝ ጥያቄ ሊሆን ይችላል። ለምን እጅ መጫንና መንፈስ ቅዱስን ሰዎች እንዲቀበሉ ያን የሐዋርያቱን ትምህርት ይዞ መቀጠል ለምንድን ነው ያልተፈለገው? በጣም ቀላል ጥያቄ። እሺ አመሰግናለሁ ፓስተር ወጊ። ስፒር
በነገራችን ላይ ይሄ ነገር እንዴት እንደተተካ ለምን እንትን እንደሚል የቤተክርስቲያን የመጽሐፍ ታሪክ ላይ አለ። እንግዲህ ከኛ ስለሆነ እንትን ማለት አልችልም፣ ግን ትምህርቱ መጀመሪያ እጅ በመጫን ነበር የሚተካው። ሁሉም ሲጠመቁ ሐዋርያቶቹ ሁሉም ቦታ መሄድ ስለማይችሉ በዚህ ለአገልግሎት ምክንያት ከብሉይ ኪዳንም ቅድም ተርትሊያን እንዳሳየሁት በዛ ምክንያት በዘይት ተተካ። በሜሮን ካህናትም አያጠምቁም ነበር፣ ጳጳሶች ብቻ ነበር የሚያጠምቁት ከሐዋርያቱ እንትን ያሉት። በቤተክርስቲያን ታሪክ ነው የምነግርሽ። ለዛ ካህናትም እንዲያጠምቅ ጳጳስ የግድ እንደ ሰው ሲጠመቅ እዛ መሄድ አስፈላጊ እንዳይሆን፣ ለምን ሁሉ ቦታ መሄድ ስለማይችል ይሄንን ነገር ስልጣን አላት ቤተክርስቲያን። ይሄንን ነገር ቀየረችው፣ ተካችሁ በሜሮን። ትምህርቱ ይሄ ነው። እጅ መጫንን ነው የተካችሁ እንጂ ትምህርቱን መቃወም ትችላላችሁ። እኔ ችግር የለብኝም እሱ ላይ። ግን መንፈስ ቅዱስን በቁስ ተኩት ሚለው ላይ ነበር እኔ ቅድምም አተኩሬ ስመልስ የነበረው። ትምህርቱን እናወራበታለን፣ ከጥንትም የነበረ ነው እና ለአገልግሎት ተብሎ ይሄ ነገር እንትን አለ። ጳጳሳት ካሉሳ ጳጳሳት እጃቸውን ይጭናሉ፣ ዘይትንም ይቀባሉ። ሁለቱም ትምህርቱ ላይ ጳጳሳት የሚያደርጉት ሳይሆን ትምህርቱ ላይ ሁለቱም ያይድ ነበር። ለምን ተተካ ነው? ለምን አስፈለገ ነው? መንፈስ ቅዱስ አገልግሎት የሐዋርያት ስለሆነ እሱን ቀጥታ መልስልኝ ነው የሷ ጥያቄ እኮ። ሐዋርያቶቹ ሁሉ ቦታ መሄድ ስለማይችሉ ከዛ ጳጳሳት ነው የተተኩት። መነሱ እንትን ሁሉ ቦታ መሄድ ስለማይችሉ ካህናትም የጥምቀትን ስርዓት እንዲያደርጉ ለዚህ ለአገልግሎት እንዲቀል ተደርጎ ይሄ ተደረገ። በቤተክርስቲያን ማስረጃ አለ ለዛ እንደሆነ የተደረገው ማስረጃ አለ። የቤተክርስቲያን ታሪክ ላይ ነው። አሁን እሱን ነው እኮ። እሺ አመሰግናለሁ። ሌላ ጊዜ አመጣችኋለሁ። አሁን አመሰግናለሁ። ሌላ ጥያቄ ብላችሁ ብትገቡ እንትኑን ያሳያችኋል። ሌላ ጥያቄ ለአገልግሎት እንዲቀል የተደረገ ነው። እሺ ሌላ ጥያቄ። አይ ግን እዚህ ጋር ሌላ በዚሁ ጥያቄ ላይ እኮ ስልጣን ሁሉ በሰማይ በምድር ተሰጠኝ ብሎ ሐዋርያቱን ላከ። ከሐዋርያት አገልግሎት በኋላ ጥምቀትና እጅ የመጫን አገልግሎት በሐዋርያት ስራ ውስጥ ብዙ ቀጥሏል። የሆኑ ሰዎች ነው ወይ ስልጣኑ? ማጥመቅም ሆነ እጅ ጭኖ መንፈስ ቅዱስን ማሞላት ሰው ሊበዛ ይችላል። ልክ ነው። በዛም ዘመን ጌታ ኢየሱስ ክርስቶስ ማነው ጴጥሮስ